የሆነ ነገር የተሳሳትኩ እንኳን ከመሰለኝ እግዚአብሔር አንተን ማሳዘን ስለማትፈልግ አሁን እዚህ በሩ ላይ ቤተ መቅደሱ ጋር ያለው ታው ከመግባቴ በፊት ቀሰፈኝ። ምን ተፈጥሯል? ሰምታ ሞቷል ብላለች። በቃ ሞቷል። ገንዘቡን ከተካፈላችሁ በኋላ ጫካ ስለሆነ ሰው ስለሌለ ገድሎ ያንተን ድርሻ ወስዶ ሊመጣ ነበር። በጣም ርቦኝ ስለነበር አጥንቱን ሰብስቤ ማሽተት ጀመርኩ። የለው ምንም እንደዚህ አንድ እንትን ይባል የለም። በቃ ምንም ልጠውታል። ከዛ ልጄ አልኩኝ። እንቅልፍ ወሰደኝ። የሰረቀው አንተ ነህ፣ ስለዚህ ተኛ አለኝ። አስተኛኝ። መሬት ላይ ባህር ዛፍ አጠናምቶ አውጣ ወስዳል። ያላየሁት እኔ አልወሰድኩም በቃ አለኝ። ሄዳ ገንዘቧን ከፍላ ምን ብላ ልክ ጨርሳ ትመጣለች። ይዛ ትመጣና ነው ቆፍራ ነው የምትቀባ። ጥምቀት ሄደን መንፈሳዊ በዓል ነው እየተከበረ ያለው። እኛ ምን እንላለን መሰላችሁ? እኔስ በሀገሬ እንኳን ወፍ ሰው አለምዳለሁ ብለን ዘፍነን ጨፍረን ነው የምንሄደው። ስትመጣ በቃ ብሩ አምጣው አለችኝ። ሄድኩና ያስቀመጥኩበትን እንዳለ ይዤ መጣሁና ቁጭ አደረኩት። ከዛ ስትከፍተው እና ጠንቋይ ቤት የምትሄደው ከሁመራ የት ነው? ጎጃም አዲስ ዓለም የሚባል ቦታ። በቀን ቢያንስ 2 ፍየል ይታረዳል። ሁሉም ያልቃል። የለም ይባላል። በቃ ከሰዓት ሲሆን ያልቃል። አሁን ልክ እንደወጣን ምን አለኝ? አሁን ደግሞ አንተ ተረኛ ነህ፣ ከፊት ትሆናለህ። ከዛ በኋላ እሞታለሁ እንጂ ከዚህ በኋላ ይሄን አላደርግም ብዬው፣ ልክ መንፈሱ ሲነሳበት ሽቶ ይጠጣል፣ እሳት ይበላል፣ ፍም እሳት አንስቶ ይበላል። ምንም አይሆንም። ምላሱ ምኑ ሁሉ በቃ አንስቶ ይበላል። ሀቄ ትከረርም በር አይትበተክናል። ምን ማለት ነው? እውነት ትከራለች እንጂ አትበጠስም ማለት ነው። ካሉበት ከቤተሰባቸው ለይቶ ያበራቸውና ወደ ሌላ ስፍራ ይወስዳቸዋል። ከዛ በኋላ እዛው ሞተው ቤተሰብ አይቀብራቸውም። ቤተሰብ የእርግማን መሐላ አላቸው። ለምሳሌ እግዚአብሔር አምላካችን ሆይ ስለ ሁሉም ነገር እናመሰግናለን። ስለረዳህን ተመስገን። ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ በዘላለም እቅድህ በዘላለም አጀንዳህ እግዚአብሔር ሆይ ያገኘህን በልጅ በኢየሱስ ክርስቶስ ያዳንከን እግዚአብሔር አምላካችን ክብር ለአንተ ይሁን። ጌታ ሆይ ስላደረግክልን መልካም ነገር ሁሉ ተመስገን። እግዚአብሔር አምላክና አባት ሆይ በእውነት ይህን ምስክርነት እግዚአብሔር ሆይ በፊትህ እናገራለሁ። ጌታ እግዚአብሔር ሆይ ለሚሰሙት ጸጋን የሚሰጥ ቃል እንዲሆን እግዚአብሔር አምላክና አባት ሆይ ደግሞም እግዚአብሔር ሆይ አንተ እንድትከብርበት በጌታ በኢየሱስ ስም እንጸልያለን። ሁሉ ሲሆን ለአንተ ክብር ይሁን። አሜን። ይልቃል ታደለ እባላለሁ ስሜ። የተወለድኩት በጎጃም ክፍለ ሀገር ፍኖተ ሰላም ማንኩሳ በሸለቆ የሚባል አካባቢ እዛው አካባቢ ነው የኖርኩት። የተወለድኩት እዛው አካባቢ ነው። ቤተሰቦቼ እናቴ ውዴ ዓለም ትባላለች፣ አባቴ ደግሞ ታደለ መለሰ ይባላል። እነሱ እዛ አገር ላይ የሚሰሩት የነበረው ስራ ምንድነው? የመንግስት እርሻ ልማት የሚባል አለ። እዛ ጋር በመንግስት ተቀጥረው ነው ሲሰሩ የነበሩት። በቤተሰባችን ውስጥ 5 ልጆች አለን። ከ5ኛው 3ኛው እኔ ወንድ ነኝ፣ ሁሉም ሴቶች ናቸው። እዛ ኖር ነበረ። በልጅነት እድሜ እዛው እየኖርን እያለን አባቴ ቢያንስ 9 ዓመት ምናምን ሲሆነኝ አባቴ ወደ አረፈ፣ ሞተ። ከዛ በኋላ እናታችን ነች ያሳደገችን ማለት ነውና እናታችን እያሳደገችን ባለበት ወቅት መጀመሪያ ስለ አባቴ አሟሟት አስፈላጊ ስለሆነ ልናገርና በአባቴ ዘር ምን አለ? የቤተሰብ የእርግማን መሐላ አላቸው። ለምሳሌ ይሄንን ነገር ባትሰራ ይሄንን ባታደርግ መቃብር ላይ አልቆመም እና መቃብር ላይ ቤተሰብ አይቆመም፣ ማንም አይቀብርህም፣ በሄድክበት ትሞታለህ የአይነት ነገር መሐላ ነበራቸውና ያ መሐላ ከቤተሰቦች በአባቴ ዘር ነው ያለው። ከአባቴ ዘር ጀምሮ የመንፈሱ ኦልሬዲ ስላላከበሩት ቃል ኪዳኑን ስላላከበሩት ምን አደረገ መንፈሱ ልክ ከቤት ካሉበት ከቤተሰባቸው ለይቶ ያበራቸውና ወደ ሌላ ስፍራ ይወስዳቸዋል። ከዛ በኋላ እዛው ሞተው ቤተሰብ አይቀብራቸውም። ቤተሰብ መርዶ ነው የሚሰማው። እንደዚህ አይነት ነገር ነበራቸውና ነገሩ እያለ እኛ አባት ጋር ደረሰ ማለት ነውና አባታችን ጋር ሲደርስ አባታችንም እኛ አልቀበር ነው። አባታችን ጸበል
ብሎ ታሞ ሄደ። እዛ ሞተ። መርዶን የሰማነው አልቀበርነውም። ከዛ በኋላ እንትን ያልነውና ያ መንፈሱ ነው ያበረና ከዛ ልክ በሄደበት ሰው እንዲሞት ያደርጋል ማለት ነውና በዚያ ልክ አባታችን ከሞተ በኋላ ቀጥታ ወደ መጀመሪያ ልጃችን መጣ ማለት ነው። ቤት ውስጥ ባለችው መጀመሪያ የተወለደችው እህታችን ወደ እሷ መጣና እሷ አሁንም ከቤት በራ ጠፋች ማለት ነው። እንደዚህ ነው የሚያደርገው መንፈሱ። ጠፋች። ከዛ በኋላ ሁላችንም እንደዚህ አይነት ሁኔታ ገጠመን። እኔም ሌላኛው እህቴን አንድ ቀን ትንሿ እስክትቀር ድረስ ሁላችንም ወደማናውቀው ስፍራ ተበተን ማለት ነው። ያ ማለት ምንድነው? በአባቴ የዘር ሐረግ ውስጥ የነበረ መርገም እየወሰደ ያበረረ የሚገል የሚያጠፋ ቤተሰብ አንዳንዴ እንደው መርዶም ላይ ሰማ ይችላልና ይሄ ራሱን ይሄኛው ሁኔታ እኔ ጋር ገጥሞኝ ነበርና ከእንትን ካልኩ በኋላና በዚህ ምክንያት ነው አባታችን የሞተው። ወደ ኋላ ስመለስ አባታችን ከሞተ ከ2 ዓመት በኋላ እናታችን ሌላ ባል አገባች እና ሌላ ባል ስታገባ ምን ተፈጠረ? አባታችን እዛ ከተማ ውስጥ በጣም አባት አደለ ነው የሚባለው፣ በጣም ጥሩ ሰው፣ በጣም መልካም ሰው የሚባል አስታራቂ ሽማግሌ የሚባል እሱ ጋር መጥቶ ማይታረቅ ሰው የተገዳደለ ይሆናል ማንም የለምና የታወቀ ነው፣ በዚህ ፌመስ ነውና ልክ እሱ ከሞተ በኋላ እናታችን ከ2 ዓመት በኋላ ባል ስታገባ ዘለቀ መሐሪ የሚባል ሰው አገባችና እሱ ደግሞ በተቃራኒው ሰፈር ውስጥ ክፉ የሚባል ሰው መጣ የሚባል ሰው ነው። ፋዘር በዛኛው ተቃራኒ በጣም ጥሩ የሚባል ነው። ይሄኛው ደግሞ ገጀራ ይዞ የሚዞር መንፈስ ያለበት የሚታወቅ መንፈስ ያለበት የዛር መንፈስ ያለበት እና በቃ በጣም ክፉ ሰው ነው እና ከዛ በኋላ አገባች። እኛም አብረን ነው የነበርነው። አንደኛው እህታችን ያው በአባታችን በነበረው መርገም እሷ በራለች፣ ጠፍታለች፣ የት እንዳለች አናውቅም። ከዛ በኋላ ከተጋቡ በኋላ ሰውየው ወይ ደግሞ የእንጀራ አባቴ ከኔ ጋር መጣላት ጀመረ። ልጅ ነኝ ግን ሲያየኝ ይበሳጫል፣ መንፈስም ስላለበት ነው እና ምን ያደርጋል? ለምሳሌ ልክ መንፈሱ ሲነሳበት ሽቶ ይጠጣል፣ እሳት ይበላል፣ ፍም እሳት አንስቶ ይበላል። ምንም አይሆንም፣ ምላሱ ምንም ሁሉ በቃ አንስቶ ይበላል። ግራዋ ቅጠል ይበላል፣ እንደ ምግብ ይበላል። ግራዋ ቅጠል ይነሳበታል፣ ይጋጫል ምናምን። በዛን ሰዓት እኔ ቤት ውስጥ አለው ማለት ድንጋይ አንስቶ ወይ ደግሞ ብረት አንስቶ እኔ ጋር ነው እኔን ለመምታት ግን መቶኝ ያውቃል። እና በቃ ቤት ውስጥ እኔ ካለሁኝ እናቴን ይደበድባታል፣ ብዙ ችግር ይፈጥራል። ከዛ በርሬ ወጥቼ እንዳይመታኝ ሲሄድ ደግሞ ተከትሎኝ ያሯሯጠ የዛ መልካም ሰው ልጅ እንደዚህ ሆነ እየተባለ ሰውየው ይፈራል። ገጀራም ይዛል፣ መሳሪያም አለው። በቃ ማንም እንትን አይልም። እንደዚህ አይነት ነበረኝ በልጅነቴ አስተዳደግ እና መጨረሻ ላይ በቃ በጣም ሲመረኝ ከቤት ወጣሁ ማለት ነው በዛ እድሜ እና ወጣሁ። ከዛ በኋላ ወደ ማላቀው አካባቢ ነው የሄድኩት። ወደ ትግራይ ክልል ነው የሄድኩት። ወደ ትግራይ ክልል የሄድኩበት ምክንያት ምንድነው? ወደ ስፔሻሊ ወደ ሁመራ ሁመራ የሚባል ሀገር ላይ ስራ አለ ይባላል። ስራ አለ፣ ሰው ሰርቶ ይለወጣል ይባላልና ወደ ያንን ስራ ለመስራት ልጅም ብሆን ለመስራት ዝንባሌው ስላለኝ እዛም ህፃን እያለሁኝ እንቀሳቀሳለሁ፣ ንግድም የሆነ ብቻ እንደዛ ስለማድረግ ወደ ሁመራ ትልቅ ስደት ገጠመኝ ማለት ነው። ወደዛ ከዛ በፊት ምን ይፈጠር ነበር? ልክ ሳይመቸኝ ሲቀር አጎቶቼ ወደ ገጠር ውስጥ አሉ። የኛ ትንሽ እንደ ከተማ ስለነበረ እነሱ ጋር እሄዳለሁ ወደ ገጠርና ወደ ገጠር ሄጄ የሱን አስቸጋሪነት ጠልቼ እዛ ሲሄድ አጎቶቼ ጋር ነበርኩ። 1 ዓመት ምናምን ከነሱ ጋር ስቆይ እዛም አስቸጋሪ ሆነብኝ፣ አልተመቸኝም። እየተማርኩም ነበረ። ከዛ በኋላ ትምህርት ቤት ጠዋት ከወጣሁ በኋላ ስመለስ የአጎቶቼ ሚስቶች አሉ። ኦሬዲ በሩን ቁልፈውት የሉም፣ አላገኛቸውም። ምግብ መብላት አልችልም። ብዙ ነገር ተፈጠረና ልክ 1 ዓመት እዛ ከተማርኩ በኋላ በጣም መረረኝ። ተመልሼ እናቴ ጋር ሲሄድ እንደገና ሰውየው እኔን መረበስ ጀመረ እና ምን ይላሉ ሰዎች ሁሉ፣ ይሄ ሰውዬ እኮ የሚረብሸው ኤሊ ሲመጣ ነው፣
ይላሉ ማለት ነው። እናቴ ያሳዘነችኝ ስለሚመታት ማለት እንትን እላለሁና ከዛ በኋላ ልክ ቅድም የነገርኳችሁ ታላቁ ስደት ከዛ በኋላ የተጀመረው ማለት ነውና አንድ ልጅ ከጎረቤታችን ከኔ ተለቅ ያለ ልጅ ነው። እሱ ወደዚህ ወደ ሁመራ አካባቢ የሚባለው ሀገር ሄዶ ስራ ሰርቼ መጣሁ እና አንተ ብትሄድ ይልቃል አንተ ብትሄድ ማለት አሁን ልጅ ሆናችሁ በጣም ስማርት የምትሆኑበት ጊዜ አለ አይደል? በጣም ቀልጣፋ ምናምን እንደዛ ነኝ እኔና አንተ በአንተ ቅልጥፍና በአንተ ፍጥነት እዛ ብትሄድ በጣም ነው የምትለወጠው፣ እዛ ጥሩ ስራ አለ ምናምን አለኝና በጣም ልቤን አነሳሳው። ችግር ውስጥ ነኝ። ከዛ በኋላ ገንዘብ አልነበረኝም፣ ግን ገንዘብ ከሰው እኔ ወደ 40 ብር አካባቢ ነበረኝ። ከሰው 20 ብር ተበደርኩና ዝም ብዬ አላቀውም፣ ስሙን ብቻ ስለነገረኝ ትራንስፖርት ይዤ ቀጥታ ሄድኩ ማለት ነው። ሄድኩኝ ማታ ነው እዛ ሁመራ የሚባል ሀገር የገባሁት። ሁመራ የሚባል ሀገር ስገባ ማቀው የለም፣ ጨለማ ነው በቃ ምንም ማለት ወደዚህም ለመሄድ ማይመች ማለት በቃ አሁን የማታውቁት ቦታ ላይ ገብታችሁ ማታውቁት ጨለማ ላይ ደርሳችሁ ወዴት ይኬዳልና እንደዛ አይነት ሁኔታ ውስጥ ነበርኩና ከዛ በኋላ መኪና የሄድንበት መኪና አውቶቡሱ መንገድ ላይ እየተበላሸ መሽቶ ስለሄድኩኝ አንደኛ መናኸሪያ ማራገፍ አይችልም። ስለዚህ ፖሊስ ጣቢያ ሄዶ የሚያድሩ ተባለ። ፖሊስ ጣቢያ ጋር ሄዶ አወረደን። ከዛ በኋላ እኔ መሄጃ ስለሌለኝ እዛው መኪና ስር አደርኩ ማለት ነው። የዛን ቀንና አደርኩኝና ጠዋት ተነስቼ ይሄ ምንድነው የት ሀገር ነው? ሁመራ ነው አሉኝ። ከዛ በኋላ ከሁመራ ቀጥሎ የስራ ቦታ የምትባል ሌላ ማይካድራ የምትባል ሀገር አለች እና ማይካድራ እዛ ትንሽ የተሻለ ነው። የተለያየ ስራዎች ይኖራሉ። እዛ ያለው ስራ ምንድነው? ለምሳሌ ሰሊጥ ሰብል አለ። የሰሊጡን ሰብል አረም ሲሆን ማረም፣ ከዛ ሲደርስ ማጨድ፣ ከዛ አንዳንድ ደግሞ በጎችን ፍየሎች አሉ እነሱ መጠበቅ ነው ስራው እዛ ያለው ማለት ነውና እሱን ለምን መስራት ብዬ ቀጥታ ከዛ ለምን ሁመራ የሚባለው ሀገር በጣም እንደ ከተማ ነገር ነው እና እንደ ከተማ ስለሆነ የስራ ቦታም አልመሰለኝም። ኦልሬዲ እኔ ትንሽ ከገጠር ስላልኩኝ ማለት ነውና ቀጥታ ወደ ማይካድራ ሄድኩኝ። ማይካድራ ሲሄድ ማለት በሁሉም የስራ ሰው ነው የሚመስለው። አነስ ያለች ከተማ ነች፣ እንደ ሰፈር ነገር ነች ምናምን። ብዙ ሰዎች አሉ፣ ጥቁሮች አሉ፣ ነጮች አሉ። የሱዳንም ጠረፍ ስለነበረ እና በቃ ሁሉ ነገር እንግዲህ እንደ አዲስ ስለሆነብኝ ግራ ያጋባኝ። በዛ ምክንያት አንድ የማውቀው ሰው እዛ ቦታ ላይ አገኘው ማለት ነውና እዛ ቦታ ላይ ሳገኝ ለምንድነው እንደዚህ እንደኔ ለሽቀላ ተብሎ የሄደ ልጅ ነው፣ ግን አውቀዋለሁ ነበር አውቀዋለሁ። አሁን ለምን መጣህ? አሁን እኮ የስራ ወቅት አይደለም፣ ሰው እየተመለሰ ነው ወደ ሀገሩ፣ በኋላ ነው የሚመጣውና አሁን እኮ የስራ ወቅት ትቸገራለህ አለኝ። ከዛ በቃ ምንም አማራጭ የለኝም፣ ወደ ቤት የምመለሰውም አይደለሁም። ከዛ በኋላ ከሱ ጋር አብረን በምናሳልፍበት ጊዜ ከሱ ጋር ስገናኝ ጊዜ ውስጥ 20 ብር ነው የነበረኝ እና እየሄድን ይመስለኛል ብር ከ50 በየአይነት ምግቦቹ እንደዛ ናቸው። እየሄድን በቀን አንዴ እየበላንበት አለቀ፣ ብሩ አለቀ ማለት ነውና ልክ ሲያልቅ ስራ መፈለግ አለብኝ አልኩት። እኔ ስለው አይደለም ደስ እኮ አይደለም፣ እኔ እኮ እስካሁን የቆየሁት እየለመንኩ ነው የምበላው አለኝ ማለት ነው። እየለመንኩ ነው የምበላው? አዎ። እና እኔ ደግሞ በባህሪ ምን አይነት ነኝ? እቤት እናቴ ራሱ ምግብ አስተርፋ መብላት በቃ ያመኛል። በቃ እንደዚህ አይነት ሰው አይደለም። ክፍለ ሀገር ላይ ሰርግ ላይ ስትሄዱ ምግብ ሰርግ ላይ ሲኬድ ንጹህ ምግብ ለልጅ አይሰጥም። ትላልቅ ሰዎች ከበሉ በኋላ ሰብስበው በቅርጫት ነው ልጆቹ የሚያበሉትና ኦልሬዲ እኔ ለወድቅ ደርሼ ርቦኝ ሊሆን ይችላል፣ ብቻዬን እቆማለሁ፣ አልበላም፣ በቃ አልችልም፣ ያመኛልና ከዛ በኋላ እንደዛ ሲለኝ ደነገጥኩኝ፣ እምቢ አልኩኝ። ግን በጣም ደግሞ ራበኝ። ሲርበኝ እሺ አልኩት። አንተ ከፊቱን እኔ ከኋላው፣ ከዛ አንተ ለምን አልኩት። የሰውንም እንትስላልኩና እሺ አለና ልክ ሄድን። አንድ ቤት ሄደን የሚያወሩት ትግርኛ ነው። ሄደን በምልክት ስናሳያቸው ብቻ በትግርኛ አወሩ። የሆነ እንደ መጮህ አይነት ነገር ነው ያወሩትና ከዛ
በቃ ምን እንዳሉ ስላላወቅን ዞር ስንል እንደገና ሲጮህ ዞር ብለን ስናያቸው ጠሩን ማለት ነው። ገባን። ሰው በጣም የጋጠው በጣም በቃ የሚደፋ አይነት ምግብ ነው ያቀረቡልን። ከዛ ቀመስኩኝ። እኔም እሱ በቃ ለምዷል በደንብ ይበላልና ከዛ በኋላ ልክ ከዛ ስንወጣ አሁን ልክ እንደወጣን ምን አለኝ፣ አሁን ደግሞ አንተ ተረኛ ነህ ከፊት ትሆናለህ አለ። ከዛ በኋላ እሞታለሁ እንጂ ከዚህ በኋላ ይሄን አላደርግም ብዬው ሄድኩኝ እና ያው ምንተኛው በረንዳ ላይ ነው። በረንዳ ላይ ተኛው። ከዛ በኋላ ጠዋት ተነስቼ እያንዳንዱን ቤት እያንኳኳሁ አቤት ሰራተኛ ትፈልጋላችሁ? ስራ ፈልጌ ነበርላችሁ። አንዳንዶቹ ይደነግጣሉ እንደዚህ የሚያደርግ ስለሌለ፣ አንዳንዶቹ ይስቃሉ። ከዛ የለም ይለኛል እያልኩ ብዙ ቦታ ከጠየቅኩ በኋላ የሆነ ቤት ጋር ስደርስ አንድ ሰው ጠቆር ያለ ሰው በሮ ላይ ቁጭ ብሏል የሆነ ቤት ላይ። ከዛ ሲያይ ደነገጥኩኝ። ሳያየው ማለት ያስፈራል ሰውየው፣ ግዙፍ ነው፣ ጥቁር ነው። የደቡብ ሱዳን አይነት ሰዎች ናቸውና ከዛ አማርኛም ይችላል መሰለኝ። ከዛ በኋላ ምን ሆንክ አለኝ። ሰራተኛ ትፈልጋላችሁ አልኩት። ስራ ፈልገህ ነው አለኝ። አዎ ና አለኝ። እሺ አልኩና እሱ ከፊት እኔ ከኋላ ረዝም ያለ ርቀት አብረን ሄድን ማለት ነው። ከዛ እየሄድን ብዙ ምን ሊያደርገኝ ነው ሰውዬ ማለት ብዙ አይነት ሰዎች አሉ እኮ በቃ ብዙ አይምሮ ተመላለሰብኝና ቀጥ ብሎ ወሰደኝና ግን ከተማ ውስጥ አለ የሚባል ምግብ ቤት ውስጥ ነው ይዞኝ የገባው ማለት ነው። ገባው። ቁጭ እንዳልኩኝ ምን ልታዘዝም አላሉኝም፣ ምንም አላሉኝም። በጣም የቤቱ ስፔሻል የሆነው ምግብ አቀረቡ። እርቦኛል በዛ ሰዓት። ከዛ በጣም ደስ አለኝ፣ በላው። በቃ በጣም እዚህ ቤት አልኩኝ ምግብ ቤት ነው ሊያስቀጥረኝ እንደሆነ ገባኝና እዚህ ቤትማ በነፃም ቢሆን አገለግላለሁ በቃ። ምክንያቱም ነፍሴ ልትሞት ነበር በረሃብ ማለት ነውና በኋላ ላይ እዛ ቁጭ ብዬ እያለሁኝ ምግቡን ከጨረስኩ በኋላ መጣና እዚህ ቤት ትሰራለህ በወር 20 ብር እንከፍልሃለን አለኝ ማለት ነው። ለካ የእሱ የሴትዮዋ የባለቤቷ ወንድም ነው። አማርኛ በደንብ ነው የሚችለው እና ትግርኛም ያወራል። የሱዳንም ቋንቋ ይችላል እና አረበኛ ማለት ነው። ከዛ በኋላ ምን ተፈጠረ? እየሰራሁ ቤት ውስጥ እንደነገርኳችሁ ትንሽ ፍጥነት ስላለኝ ቤት ውስጥ ኦነር ሆንኩኝ ማለት ነው። በቃ እኔ ነኝ ሂሳብ የሚይዘው እኔ ነኝ። ምግብ እሰራለሁ፣ ሁሉን ነገር ወጥ እሰራለሁ፣ ጥብስ እሰራለሁ። ሴቶቹን በሙሉ አጠፏቸው እዛ ያሉት በሙሉ እና ሰዎች ይመጣሉ። ከሷ ጋር የሚመጡ ቪአይፒ ከስተመሮች አሉ። እነሱ በጣም ይሄ ልጅ ነው በጣም የሚጠቅም ሽሏታል፣ ፈጣን ነኝ፣ ጥሩ ነገር ነው የምሰራው ምናምን ሲመጡ እኔን የማስተናግድላት እነዛን ሰዎች በቃ እኔን ባለቤቷ ወደደች ማለት ነው። ከዛ አብረን እየኖርን በጣም ጥሩ ሆኜ እንደውም ያን ልጅ ራሱ እየጠራው ምግብ አበለዋለሁ። ያኛው ከኔ ጋር የሚለምነው ልጅ ማለት ነው። እየኖርን በቀን ቢያንስ 2 ፍየል ይታረዳል። ሁሉም ያልቃል። የለም ይባላል በቃ ከሰዓት ሲሆን በቃ ያልቃል። ከዛ በኋላ ምን ተፈጠረ? ሴትዮዋ ጠንቋይ ቤት ሄዳለች እና ጠንቋይ ቤት የምትሄደው ከሁመራ የት ነው? ጎጃም አዲስ ዓለም የሚባል ቦታ ነው የምትሄጂው። አዲስ ዓለም እንደዛ መሰለኝ እና የሆነ ጠንቋይ ያለ ሁሉም በአመት የሚሄድበት በጣም ፌመስ ነበር። አሁን ትቷል ይባላል፣ ወደ ውጭ ሄዷል ምናምን እና እዛ እየሄደች ባለ ሆቴል ነች፣ ግን እየሄደች ምን ታደርጋለች? የሆነ ነገር እያደረገች ትመጣለች። ከዛ ምን አለች? ቤቱን በሙሉ ላንተ ነው ጥዬ የምሄደው። ልጅ አላት። እሱንም ስለማላምነው አንተ ነህ ቤቱን የምትጠብቅልኝ፣ ገንዘቡን የቀኑ እየሰበሰብክ እናተዋለች ግቢ ውስጥ እዛ አስቀምጥልኝ አለች ማለት ነው። ለምንድን ነው እንደዚህ የምታደርገው? ይወስድብሃል ልጄ፣ እሱ ብሩዬ ስለሆነ ይወስድብሃል አለች ማለት ነው። ከዛ እኔ ምን አደረኩኝ? እናትየዋ ቤት ሲገባ ይፈልጋል እሱ ገንዘብ ሲያጣ ምናምን እየገባች ስለሚፈትሽ ሲገባ ይችዋለሁ እናትየዋ ቤት። ስለዚህ ይሄ ሰው ገንዘቡን ይወስድብኛል አልኩና እሱ እንዳይገምተው አድርግ ብዬ የተከተትኩት የሱ አልጋ ስር ሸፍኜ አያገኘውም ብዬ አልጋ ስር አስቀመጥኩት ማለት ነው። አስቀምጬው እየሰበሰብኩ የሰው 2 ሳምንት ነው የሰራ ነው። ከ2 ሳምንት በኋላ ነው የመጣችው እሷ። ስትመጣ በቃ ብሩ አምጣው አለችኝ። ሄድኩና ያስቀመጥኩበትን እንዳለ ይዤ መጣሁና ቁጭ አደረኩት። ከዛ ስትከፍተው 16 ብር ብቻ ነው ያለው። ለካ አግኝቶታል። ከዛ አበደች። ብዙ ነገር ተፈጠረ። ሰው ተሰበሰበ ምናምን። እኔ አለቅሳለሁኝ ምናምን። ከዛ ምን አለች? እኔ እኮ
አለች። እሱን ይነካል ብዬ አልጠረጥረውም አለች። ልጅ እንደሚወስደው አውቃለሁ፣ ግን አስጠንቅቄው ነበር። እዛ አስቀምጥ፣ አይ እዛ ሲገባ እኮ ስላየሁት እንዳይሸውድ ብዬ ነው አልኳት። ከዚህ ቀን ጀምሮ ደሞዝ የለ፣ ስለዚህ በነፃ ታገለግላለህ እስከ መጨረሻው ተባልኩ ማለት ነው። እዛ ማገልገል ጀመርኩ ማለት በቃ በነፃ እሺ አልኩኝ። ሌላ ነገር እንዳይከተል ብዬ እሺ አልኩኝ። ከዛ በኋላ አንዳንድ ሰዎች ይመክሩኛል፣ ለምን አትጠፋም? ለምን ገንዘብ ደግሞ እኮ እንደዛም ሆኖ ታምነኛለች። ገንዘብ የሚይዘው እኔ ነኝ። አሁንም ገንዘቡ እኔ ጋር ነው። ትኬት የለው፣ ሪሲት የለው፣ ምን የለው። እኔ የምሰበስበው የፈለኩትን ያህል መውሰድ ይችላል። ግን እሰበስባለሁ። ትላልቅ ሰዎች መጥተው ይመክሩኛል፣ እንደ አንተ ልጅ ካባረረች እኮ አየር ላይ ነህ፣ ስለዚህ ደሞዝ የለህም፣ ለምን ገንዘብ አትወስድም? ከዛ ስለ እግዚአብሔር ብዙም አላቅም። ኦርቶዶክስ ነኝ ግን አላቅም ያልኩት ለምንድን ነው? እኔ ብቻ አይደለሁም፣ የአብዛኛው እንትን ነው። አላቅም ማለት እግዚአብሔር ነው አለ፣ ስሙን ልንጠራ እንችላለን። ግን እግዚአብሔር የሚባለው ይሄ ትክክለኛ በመንፈሳዊ የሆነው ነገር አልገባኝም። ምክንያቱም ቤተሰቦቹ ጋርም ሳድግ በዓል እናከብራለን፣ ጥምቀት እንሄዳለን እና እንደውም ልጅ እያለሁ አስታውሳለሁ ጥምቀት ሄደን መንፈሳዊ በዓል ነው እየተከበረ ያለው። እኛ ምን እንላለን መሰላችሁ? እኔስ በሀገሬ እንኳን ወፍ ሰው አለምዳለሁ ብለን ዘፍነን ጨፍረን ነው የምንሄደው። እና ያን ያህል መንፈሳዊ ዓለም ብዙ የገባኝ ሰው አይደለሁም። ግን ምን እላለሁ መሰላችሁ? መቶ ሰዎች ሲመክሩኝ እጅ ላይ ነው ገንዘቡ፣ ለምን አትሰርቅም? ወይ ደግሞ እየቀነስክ ለምን አታስቀምጥም ሲሉኝ፣ አይ እግዚአብሔር ስላለው በቃ እግዚአብሔር ስላለው እግዚአብሔር እስቲ ማን ነው እግዚአብሔር አብራራ ቢሉኝ አላብራራም፣ ግን እግዚአብሔር ስላለው እና አላውቅም። ምን ይሰማኛል መሰላችሁ? በዚህ ሁኔታ ውስጥ እያለሁኝ እንዲህ ስራዎች ስገባ ምን ስል የመጀመሪያ እግዚአብሔር ምን ይለኛል? ይሄንን ብነካው ነው ቸግሮኛል ነገር እግዚአብሔር ምን ይለኛል? እና ኢቭን እንደውም እግዚአብሔር ልክ የሆነ ነገር የሚመታኝ ነው መስሎኝ በትክክል ይሰማኛል እንደዛ አይነት ነገር። እና አሁን ላይ ይሄ ከየት እንደመጣ እቺ ብቻ ከየት እንደመጣች በኋላ ነው ያስተዋልኩት ማለት ነው። ምክንያቱም ልጅ እያለሁኝ ምን አይ ነበረ፣ እዛው ሰፈር እያለሁኝ እዛው አገሬ እያለሁኝ ምን ያለሁኝ ኳስ እየተጫወተ ሊሆን ይችላል፣ ሌባና ፖሊስ የሚባል ጨዋታ አለ። ብቻ እየተሯሯጥን ሳልተኛ እንደቆምኩኝ እየተጫወትኩኝ ትንሽ ላርፍ ስቆም ፊት ለፊቴ ራእይ ይመጣል። ሁለት ተራራዎች ፊት ለፊቴ ይመጣሉ እና መንታ ነው ተራራው። መሀል ላይ ምን አለ መሰላችሁ? እንደ ቀጭን መንገድ፣ የገጠር መንገድ የሚመስል ቀጭን መንገድ አለና ከዛ መካከል የሆነ ሰው ይወጣል። የሰሌል ባርኔጣ አድርጓል፣ እንደ ፈረንጆች ነው የሚመስለው። ከዛ ብቅ ብሎ ያየኛል። የተጫወቱን ልጆችም እኔ ለአፍታ ቆሜ ነው። ከዛ ያየኝና ልክ አይናገርም፣ ድምፅ አያወጣም፣ ምን ይለኛል? ምንም አይለኝም። ግን እኔ የሚሰማኝ እየጠበቀኝ ይመስለኛል። እና አሁን ልጅ ተጫወት ብለሽ እየተጫወተ ከዛ ብቅ እያልሽ ልጅ እንዳይወድቅ ወይ ደግሞ የምታየዋላ እንደዛ ነው የሚሰማኝ፣ እየጠበቀኝ ነውና አየውና አለ እንዴ አይልም፣ ግን አለ አይነት ነገር ብሎኝ ዞር ብሎ ልክ እጥፍ ብሎ ሲሄድ ጥላው ይታኛል። እጥፍት ሲል ልጆች አጠገብ የተጫወተ ነው፣ ተራራውም የለ ምናምን ደጋግም ያለው እና በኋላ ላይ መቼም እግዚአብሔር እኛ ገና ሳናውቀው ዓለም ሳይፈጠር በፊት ነው አይደል የሚያውቀን፣ በሆድ ሳልሰራ እንደሚል ማለት ነውና አላውቅም በቃ እግዚአብሔር ነው የምለው። እና በኋላ ላይ ሌሎችንም ስራ ስሰራ በጣም ኃላፊነት ላይ ሰው ያስቀምጠኛል። በጣም ብዙ ገንዘብ ያለው ሱቆች ላይ ምናምንና ያስቀምጡኝ። በሚገርማቸው ሁኔታ ሰው እየመጣ ደግሞ ይመክረኛል። እንዲህ ከሆነ ይሄ ሰው እንዲህ ነው የሚያደርገኝ ደግሞ የሚሉኝ እነሱ እንዳሉኝ ነው የሚያደርጉብኝ፣ አይሰጡኝ። ግን እኔ እንደዚህ ያለካ እንዴ እግዚአብሔርስ እላለሁ ማለት ነውና በዛ ቤትም ሆኜ እግዚአብሔርስ እላለሁ። በኋላ ላይ እየመረረ ይመጣ፣ ስራው እየከበደ ይመጣ። ለምሳሌ ስራው ከቤት ውጭ ደግሞ አይደል፣ አሁን ለምሳሌ በጣም ፈጣን ስትሆኑ ጎበዝ ምናምን ስትሆኑ ሁሉንም እናንተ ላይ ነው የሚችለው። ከዛ ምን ተፈጠረ? ውሃ ከቦኖ ነው የሚቀዳው። 3 በርሜል አለ። 9 ሰዓት ላይ ተነስቼ ሩቅ ቢያንስ አሁን ከመጣንበት ያለ ርቀት 2 ፌርማታ ያክል ርቀት እናድርገውና እንደዛ ነው እየተመላለስኩ በጭሪካን ሰፈር አቋርጬ ሄጄ መቀዳውና ሞላለሁ ሌሊት ላይ ምናምን እንደዛ ላለውና ሰዎች ናስቲ ማን ልጅ ነህ አንተ ማለት በጣም ከዚህ የባስኩኝ በጣም ከሲታ ነበርኩ
ከችግሬም አንፃርና ይጠሩኝና ና እስቲ የማን ልጅ ነው ምንድን እንዴት ተሸከማል ማን ነው ይሄን የሚያደርገው? አይ እኔ ሰራተኛ ይላቸዋለሁና ቁጭ አድርገው ምግብ ይሰጡኛል። ልክ እየሄድኩኝ ኋላ መጣ የሆነ ያዝንልኛል። የምግብ ችግር በርግጥ የለብኝም የሆነ እንትን እና በኋላ ላይ እኔም እየተሰማኝ መጣ፣ እያስጠላኝ መጣ። አንደኛ ደግሞ ልክ ሳስበው በነፃ ማገልገል ማለት ነው። ከዛ በኋላ ሳልናገር ምን ሳል ከዛ ቤት ወጣሁ ማለት ነው። ይሄ የጥንቆላ አሰራር ከሌላም ቦታ አንዳንድ ስለማቅ አንዳንዶቹ ምንድነው የሚሆኑት እንደ ትእዛዙ ነው የሚያደርጉት። ትእዛዙ ምንድነው? ለምሳሌ ምን ያደርጋሉ? የሚካድሙ አሉ። እንደዚህ አድርጋችሁ ካድሙልኝ ይሏቸዋል። ባለ ሆቴሎች ይሆናሉ፣ ቢዝነስ ያላቸው ይሆናሉ፣ የሚካድሙ አሉ። ሌሎቹ ግን ይሄዱና የሚባሉት ምንድነው? እዛው ነው ትእዛዛቸውን ፈጽመው ይመጡና ይቀብራሉ። እና እሷ ቀባሪ ነች። በቃ ሌላ ነገር አታረግም፣ አትካድምም፣ የሆነ ነገር አታደርግም። ምን ታደርጋለች? ትቀብራለች። እና ስፔሻሊ አንዳንዱ ይሄ ካዳሚ የሚያደርጋቸው ኦልሬዲ መንፈሱን እንደገና ለማስተላለፍ ነው። እነሱ በኋላ ላይ እንደ ፈራጅ እንዲሆኑ ነው ያን እየተለማመኑ መንፈሱ እንዲመጣ ያደርጉና በኋላ ራሳቸውንና ትውልዳቸውን ይወርሳል ማለት ነው። እንደሱ ነው። ግን የእሷ ግን ምን አይነት ነው? ሄዳ ገንዘቧን ከፍላ ምን ብላ ልክ ጨርሳ ትመጣለች። ይዛ ትመጣና ነው ቆፍራ ነው የምትቀበረው። እና ምግብ ቤቱ በቃ እንደነገርኳችሁ ይታረዳል። በቃ ሰው ተሰልፎ ነው የለም ነው የሚባለው። ከዛ በኋላ ይለውና እንደሱ ያደርጋሉ። ግን ስለ ምግቧን ስታዩ እሷ ያላት ነገር ከሌሎች ከወንዶችም ጋር ያላት ብዙ ነገር የተበላሸ ነው ማለት ያው እኔ የዛኔ መንፈሳዊ ዓለም ስለማላቅ ነው እንጂ ብዙ ከልጇም ብዙ የተበላሸ የረከሰ ነገር ነው ያላት። በጣም ራሷን ያረከስ ዝቅ ያለች ነች። ግን እኮ ባለው ልጅ ምናምን የተለያዩ ወንዶች ጋር የምትሆነው ምናምንና ይሄን ታረጋለች እዛ ቦታ ላይ። በዛም ሆነ በዚህ እኔ ከዛ ቤት ወጣሁኝ ማለት ነው። ከዛ ወጥቼ አንድ እዛ አካባቢ ማውቀው ልጅ አለ ብያቸዋለሁ። ከዛ ሌላ እንደ ሻይ ቤት ያላት ጮርናቄ ብስኩት ምናምን ነገር እንደዛ የምትሸጥ ሴት አለች። ግን የኛ የታላላቆችን ጓደኛ የነበረች የኛ ታላላቆች ሴት ናት። ጓደኛ የነበረች አንድ ነበረች እና እኔ ሰምቻለሁ፣ ግን ያን ያህል አላውቃትም። ልጁ አስተዋወቀኝ፣ ልጅቷን ማለት ነው። አስተዋወቀኝ። የወጣሁት ባዶ ነው፣ የምበላው የለኝም በዛ ሰዓት እና ወጥቼ እሷ ጋር ልክ ሆኜ በቃ ሲኖረኝ ከፍላለሁ ብዬ መጠቀም ፈለኩኝ። ቁርስም ምናምን ስላት እምቢ አለች። አንድ ቀን በላውና በቃ ከፍላለሁ የለኝም ስላት ኖ ሁለተኛ አለች ማለት ነው። ከዛ ትቻት እሷንም ወጣሁኝ። እንደነገርኳችሁ በጣም እኔ ስራ መስራት ፈልጋለሁ። ግን አደገኛ ያደረገው ነገር ምንድነው? ይሄ የስራ ወቅት ስላልነበረ እንጂ ያለ አቅሜም ቢሆን ስራ መስራት ፈልጋለሁ። ከዛ በኋላ አንድ ቦታ ላይ ምን ተደረኩ? ምንድነው የገባሁት? ውሃ መቅዳት ብቻ ባህያ ሆኖ ውሃ መቅዳት ብቻ ነው። የሆነ ዳቦ ቤት ምናምን ያላቸው ሰዎች ናቸው። ውሃ መቅዳት ተብሎ እዛ ቤት ውስጥ ተቀጠርኩኝ። ከዛ ተቀጥሬ ምን ተደረገ? እዛ እየኖርኩኝ በጣም ይወዱኛል። እንደነገርኩህ ቀልጣፋ ነኝ፣ ሳይንስ እሰራለሁ። ይሄ አይደክመኝም፣ እንዲህ ደከመኝ ምናምን አላውቅም ምናምን። ስለዛ ስለሆነ ስለምሰራላችሁ ይወዱኛል። እና ይሄ ብላቴንነት ጉልበት አለ አይደል? ብላቴኖች አይደክሙም አይታክቱም እኮ የሚለው ብላቴኖች እኮ ኃይላቸው በጣም ከባድ ነው። እና ልክ እንደዛ በቃ ሁሉም ያለው እንዲህ አይደክሙም እንዴ እስኪ ነው የምሰራውና ምን ተፈጠረ? የጤና ምርመራ ተባለ። የጤና ምርመራ ማለት ምንድነው? ሁሉም ሰው ድንገት ይሄ በዘመቻ መተው የጤና ምርመራ ይደረግ የለ ከዛ እሱ ይደረግ ተባለና እየተደረገ እኔም ሲደረግ ዶክተሩ እንደዚህ አድርጎ አይኔን አየው ማለት ያየና ኦኬ ደማነስ ያሳያል እና ፈሳሾች ምናምን አላቸው። ከዛ ሰዎቹ ስለማያውቁ ይሞትብናል ብሎ አባረረኝ ማለት ነው ከቤት አስንት በቃ ይሞትብናል ብሎ ማለት ግን እኮ ማለት ያን ያህል እንትን አይደለም። እና ወጣሁኝ። አሁንም ስራ ነው እና በእንደዚህ አይነት ሁኔታ ያለው አሁንም ምንም ቢከፋብሽ ወደምታቂ ሰው አይደለም የምትሄደው እዛ አካባቢ እሄዳለሁ። ሲሄድ ሴትዮዋ እቺ ማቃት የነበረችው
ሌላም ባህከር የሚባል ቦታ አለ እዛ ቀይራለች ተባለ። ሰፈሯን ማለት ቀይራለች ሲባል ከዛ ምንም ቢሆን መቼስ የምታውቂው ሰው ነው ይቅርታም ተጠያይቀን እሷ ጋር ሄድ ብዬ ሄድኩኝ። 3 ብር ይመስለኛል ትራክተር ነው የሚወስድሽ። 3 ብር ከፍዬ ሄድኩኝ እዛ ባህከር ማለት ሲሄድ ሻይ ቤት ከፍታለች። ትልቅ ሻይ ቤት ነው። ባለቤቷ የትግራይ ሰው ነው። አብሮ ሆኖ በቃ ስራቸው ደርቶላቸዋል ማለት። ከዛ ሄድኩኝ። ለምን እዚያ አትቀጠርም አለችኝ ማለት። እዛ ተቀጠርኩ። አስተናግዳለሁ ምን እላለሁ ግን ልጅነት ነው ይሄ። ከሰው ጋር በጥበብ መኖር የሚባል ነገር አታውቂው። በቃ ዝም ብለሽ ነው የምታደርጊው። ጨዋታም ያምርሻል የተለያየ ነገርና እንደዛ ሲሆን ከዛ ከሷ ጋር ሆነ ደግሞ በማይረባ ነገር እንደገና ተጣላን ማለት። ለምሳሌ ምን አለችኝ? እኔ በማልፈልግበት ሰዓት ሻይ ጠጣለች። ከዛ አልጠጣም። እኔ አሁን አልፈለኩም አልኩት። ካልጠጣም ተጣላን። በዚህ ምክንያት ወጣሁ ማለት ከዛ እና ደግሞ ያው ስትናገረኝ በቃ ደስ አላለኝ። ወጣሁኝና ምን አደርጋለሁ? ስራ እፈልጋለሁ። ግን ስራ እየፈለጉኝ ስራ በማላገኝበት ጊዜ በረንዳ ላይ እተኛለሁ። አሉ በረንዳ ላይ የሚተኛ ነፍ ሰው ነው ያለው። እተኛለሁ ካርቶን አንጥፌ። ሁሉም ሱሰኛ ናቸው። ከኔ ጋር በረንዳ ላይ ረዘማል። ከዛ ከወጣሁ በኋላ ስራ እስከማገኝ በረንዳ ነበርና ካርቶን እናነጥፋለን፣ እንተኛለን። አይበርድም፣ በጣም ሞቃታማ ስለሆነ እንተኛለን። ግን ጠዋት ስንነሳ እኔ ጋር የተኙት 4-5ቱ ያጨሳሉ፣ ይቅማሉ። ሱስ የሚባል ነገር ሁሉም ማለት ጠጣሉ እና ከዛ እኔስ እቀናባቸዋለሁ የሆነ ሰዓት ላይ እና መለማመድ እፈልጋለሁ። እኔ ደግሞ በምንም ተአምር ሁሉም ነገር ይመረኛል እና እንዴት ነው ሰው ግን ይሄን የሚያደርገው? በጣም በቃ መልመድ አልቻልኩም። ሱስ ለመያዝ ፈልጌ ማለት ነው። አንዴ እንደውም ገብቼ ሲጋራ ልሞክር ያለ ግን በቃ አልችልም። ያን ያህል ስተኛ ስወጣ ከቤተሰቦች ሲሆን ሁሉም በጣም ከባድ ሱስ አላቸው እና ስንነሳ ሰው ሁሉ ይመጣልና እነሱን የሚያቸውን ያየኝና እኔን ነው የሚወዱ ማለት እንደዛ ያን ነገር የለኝም። ይጠረጠራሉ እነሱ። ከዛ ምን ያደርጉኝ አንዳንዶቹ ና ብለው ባለበረንዳዎቹ እኔን ትቶኝ አልጋ ልብስ ሰፊ ያስገቡኝ ያስተኛኛል ቤት ውስጥ። አሳዝናቸዋለሁ ይመስለኛልና እግዚአብሔርም ያው ሞገስ ሲሰጥ ነውና እገባለሁ በታማኝነት ማለት ምንም እኮ ገብቼ ተኝቼ ምንም አልነካም። ጨዋ ነኝ፣ እወጣለሁ። ብዙ ነገር እኮ የቤተሰብ የለኝም። ሌባ መሆን ትችያለሽ፣ ሱሰኛ መሆን ትችያለሽ፣ ግን የሚቆጣጠር አካል የለም። በዛ ላይ ደግሞ ክፉ አለ። ግን እግዚአብሔር እንደከለለኝ ነው አሁን እኔ ያሰብኩት። ምክንያቱም ሳላውቀው ነው እሱ ያወቀኝና ከዛ በኋላ እዛ እየኖርን ልብስ ያው ያልቅ የለ ልብስ ሲያልቅ ምግብ ያለና ያለኝ አንድ ልብስ የለበስኩት ልብስ ብቻ ነው ያለኝ። ከዛ ምን አደርጋለሁ? ወንዝ አለ። ወንዙ ጋር ሄጄ ልብሴን አጥባለሁ። አጥቤ እዛው ላይ እየታጠብኩኝ ምን እያልኩኝ አሰጠዋለሁ። ፀሐይ ስለሆነ ልክ ሲደርቅ ለብሼ እሄዳለሁ ማለት እና ልብሴ በምንም ተአምር አይቆሽሽም። ሌሎቹም ስታያቸው እንዲሁም እነሱ ለምነው ምንም ብቻ 3-4 ልብስ አላቸው፣ ግን አብሬያቸው ቅማል ቆሻሻ ልብሳቸው እንደዛ ነው። እና እዛ ጋር የሚያቀኝ ሰው ነው እንጂ የሆነ ቦታ ስንሄድ ስንጫወት የሆነ ሲሄድ የሚያይ ሰው እኔ ቤተሰብ ያለኝ ነው የሚመስላቸው። ምክንያቱም ያለኛ ግለሰብ ንጽህና ጥሩ ስለሆነ ሱስ ውስጥ የለሁም። ሁለተኛ ደግሞ ይሄ የወጣ ባህል አልነበረኝም እና እንደዛ እየኖርኩኝ ስራዎችን ሰራ ነበር። ዳቦ ቤት እሰራለሁ፣ ሰርቻለሁ። መስተንግዶ ሰራ ነበረ፣ ፉል ቤቶች ምናምን እንደዛ ሰራለሁና ግን ያው አለማስተዋል ስለሚኖር የሆነ ነገር ምናምን ባለቤቱ ከተናገረ በቃ ቻው ደሞዝ ሳልቀበል ወጣ። እንደዛ ነው ማለት ነውና እንትን እላለሁ። ከዛ አንዳንድ ጊዜ 2 ቀን 3 ቀን ሳልበላ ስቀር ምን ስል ዝም ብዬ ምግብ ቤት ቀጥ እሄድና በልቼ እጄን ታጥቤ እሄዳለሁ። የቤት ስፔሻል አዝና በልቼ እጄን ታጥቤ እሄዳለሁ። ከዛ በኋላ ግን ልክ እኮ አይደለም ያደረኩት እላለሁኝና ጸጸታለሁ እንትን እላለሁ። ከዛ አሁን ስራ መፈለግ አለብኝ። ወዳው ደግሞ እንደዚህ ልክ ስፈልግ እንደነገርኳችሁ በመደዳ በቃ ሰው የማያደርገውን ስለማደርግ ደግሞ ስራ እገባለሁ። ግን የሚገርመው ነገር የሚራሩልኝ ሰዎች አገኛለሁ። ወይ ሴቷ ወይ ወንዱ ወይ ደግሞ ባል ወይ ሚስት ብቻ አንዳንዱ ይከፋብኛል ብቻ የሆነ በቃ ይሄ ልጅ ደስ ይለኛል ብለው የሚያደርጉልኝ ነገር ነበርና ከዛ አንድ ቀን በጣም መረረኝና ቁጭ ብዬ እንደዚህ ያልኩት እግዚአብሔር ግን
ቆይሽ አባቴ ጥሩ ሰው ነው ይባላል። እኔ ደግሞ እንግዲህ እስከማውቀው ድረስ ያው ራስሽን ሳታቂ ጌታን ስታቂ ነው ኃጢአተኛም በደለኛም እሱ ቅዱስ እንደሆነ እኮ የምታውቂው የዛኔ እና እኔ ምን አድርጌ ነው ለምንድነው እንደዚህ የምታሰቃኝ እላለሁ እና አለቅሳለሁ። እምባዬ እንዲህ ይፈሳል ማለት ነው። ጠዋት ልክ በነገራችን ላይ በዚህ ሁኔታ ውስጥ ሆኜ ልክ ትምህርት በሚጀመርበት 8 ዓመት አካባቢ ነው የኖርኩት በዚህ ሁኔታ እና ትምህርት በሚጀመርበት ሰዓት ላይ ክረምት ስራ እንደዚህ ተሯጭ ሰራና ደብተር፣ እስክሪብቶ፣ ልብስ ገዝቼ ከዛ በኋላ አመት ሙሉ ምንም ሳይኖረኝ ትምህርት ቤት የቀን ይጀምራል እና 5 6 7 8 9 እንደዚህ ነው የተማርኩት። ደግሞ ጥሩ የደረጃ ተማሪ ነው እና ትዝ ይለኛል አንድ ቤተሰብ ተዋወኩኝ። ወይኔ ልጅ ምናምን በቃ ብለው ልጆቻቸው ጓደኞቻችን ናቸው እንዲህ የሚባል ልጅ አለ ምናምን ብለው ብቻ ቤት ወሰዱኝ። ከዛ በኋላ የነሱ ቤት 2 ልጆች አሉ። ሁለቱ አንደኛ ሁለተኛ የሚመጡት እኔ ሶስተኛ ነው የምወጣው እና እነሱ ቁጭ ብለው ያጠናሉ። እኔ አላጠናም። ምክንያቱም ከትምህርት ቤት ከተመለስኩ በኋላ ኦልሬዲ ይሄን ለመሙላት ሆዴን ለመሙላት የምሄድበት የት ልሂድ የሆነ ሰው እንኳን ባገኝ እያልኩኝ ስለምጨናነቅ አላጠናም። እና ምን ተደረገ? አንዴ ምን ተፈጠረ? እቤታቸው እሄዳለሁ እበላለሁ። ከዛ ሴትዮዋ ምን አደረገች? ልጆቻቸው ቁጭ ብለው ያጠናሉ ከኔ ጋር የሚማሩት። እኔ ደግሞ ከበርሚል ከቦኑ ውሃ እያመላለስኩ ሞልቼ ምግብ ሰታኝ በልቼ እሄዳለሁ። እኔ ነኝ የምሞላው ቤት ማለት ነው። እነሱ ቁጭ ብለው ያጠናሉ፣ እኔ እንትን እላለሁ። እና ያም እንግዲህ ለእኔ ጥሩ ነው። እንደዛ አድርግ ነበርና በጣም ከዛ በኋላ ይሰማኛል። ምክንያቱም እነሱ ቁጭ ብለው እያጠኑ ቤቴ አይደለም መብቷ ነው ሴትዮዋ። እኔ እነሱ ቁጭ ብለው እያጠኑ እኔ ደግሞ አብረን እየተማር እንዴት እንደዚህ ታደርገኛለች አይነት ነገር ነው፣ ግን መብቷ ነው። ከዛ በኋላ እያልኩ አልሄድም እዛ ቤት አልኩኝ። ይራበኝ ከፈለገ ቀረው ማለት ነው። ከዛ በጣም ሲብስብኝ አንድ ቀን ሄድኩኝ። በበርሜል ውሃ ሞላውና ሰጠችኝ። ምግብ በላው። ከዛ ብር ከ50 ነው ምናምን ሰጠችኝ። ወደማድርበት ሄድኩኝ። ከዛ በኋላ 2ቱ ልጆች አንደኛው የባልየው ነው ከሌላ የወለደው፣ አንዱ ደግሞ የሷ ነው። ይጣላሉ፣ ይፎካከራሉ ብዙ አይነት። አንዱ የባልየው ትልቅ ነው እና ምን ተፈጠረ? መጽሐፍ ሙሉ መጽሐፍ ከቤት ጠፋ እና ያጠፋው የሴቷ የሚስትየዋ ልጅ ነው ያጠፋው። ከዛ በኋላ ምንድነው ሲባል እንትና እንደዚህ አንተ አውሰህ ነው እንደዚህ ሰጠህ ነው ለእንትና ያዝልኝ ብለህ ሰጠው ምናምን ይጨቃጨቃሉ ቤት። ይሄ ነገር ቢቀር ይፋታሉ። በጣም ሰውየው አርደኛ ነው፣ ድሮም ያንቺ ልጅ ምናምን ስለሚል ይፋታሉ። ከዛ ምን ተፈጠረ? ኦኬ አለች ሴትዮዋ፣ በጣም ብልጥ ነች። ለምን እሱ ወሰደው አለለም ተባለ ማለት ነው። ከዛ እሱ ወሰደ ብለው ቀውጢ ተፈጠረ። ትምህርት ቤት ድረስ መጡ ማለት ነው። እናትዬ ዳይሬክተሩ ጋር ገብታ እንደዚህ ሌባ ነው እንደዚህ አድርጎ እሱ ነው የወሰደው ምናምን ብለው ተከሰስኩ። አፍርኩኝ። ዳይሬክተሩ መጣና ይሄው እሱ እንደዚህ አድርጎ ሰው ቤት ሄዶ ምናምን ብሎ እንዳለ ለተማሪ ተናገረ። ከዛ እኔ ደግሞ አለቀስኩ። እዛው ሳታመጣ እንዳትመጣ ብሎ አባረረኝ ማለት። ከዛ ያኛው ልጅ ግን ያውቃል እሱ እንዳጠፋው ያውቃል። ከዛ ምን አለኝ? መጣና ትግሬ ልጅ ነውና ምን አለኝ? ስማ እስኪ አለኝ፣ ሀቂ ትከረር እምበር አይትበተክን አለኝ። ምን ማለት ነው? እውነት ትከራለች እንጂ አትበጠስም ማለት ነው። አንተ እንዳልነካህ ነው እርግጠኛ ነኝ። አንተ ጋር ያደረጉት ሆን ብለው አባቴን ስለፈራች ነው። ስለዚህ አይዞ ምናምን አለኝ። ከዛ በኋላ በቃ እመጣለሁ፣ አለቅሳለሁ። እኔ የታይጭ አልነካውም ያለው ዳይሬክተሩ ደግሞ ሌባ ነህ አንተ እንደውም ታስታውቃለህ ይለኛል ማለት ነው። እና በዛ ሰዓት ደግሞ ቢሆን በተከታታይ ከጠዋት እስከ ማታ ሳልበላ ትምህርት ቤት የሚሄድበት እና የዛን ጊዜ የነበረው ሌላውን ሁኔታውን ስነግራችሁ ልክ በዚህ ሁኔታ እያለሁኝ ወደ ቤተ ክርስቲያን የሰንበት ተማሪዎች ጋበዙኝ። ወደ ቤተ ክርስቲያን ማለት ነው። የት ቤተ ክርስቲያን ነው? የማርያም ቤተ ክርስቲያን ሰቲት ሁመራ ይባላል። ማርያም ቤተ ክርስቲያን እና እዛ ውስጥ መዘምራን ሆኜ ነው እና ሄጄ በጣም መንፈሳዊ ለመሆን የምጥርበት ሰዓት ነው ምናምን በቃ ሄጄ ቤተ ክርስቲያን አልቅሼ ከዛ በቃ ይኸው
ደብተሬን ይዣለሁ፣ ግን አልበላሁም። እየሄድኩ ነው ትምህርት ቤት ብዬ ትምህርት ቤት ሄዳለሁ። አልረብሽም፣ ትምህርት ቤት እማራለሁ። ከዛ በኋላ የደረጃ ምክንያት ቁጭ ብዬ አሁን ከዚህ ስወጣ ማንጋ የት ጓደኛ ገጅ የምበላው ምንድነው የምበላው ብዬ ስለማስብ ደረጃ እየወረደ መጣና ስፔሻሊ 7ኛ ክፍል ሲሆን ስንተኛ ነው 14ኛ ወጣሁኝ እና እንደታመመ ሰው ነው እየመጣ ጠየቀኝ ማለት ነው። ምን ሆነ ነው እያለ እየመጣ ጠየቀኝ እና ለምን የደረጃ ተማሪ ስለነበርኩ። ግን በሚገርም ሁኔታ በዛን ጊዜ ይሄ ችግር በሚመጣበት የሴትዮዋ ችግር በሚመጣበት በጣም ችግሩ በጣም የባሰ ነበር። እዛ ትምህርት ቤት በዛ ሁኔታ ያለው ያኛው ችግር መጣ ማለት ሳለቅስ ምን ሲሉ ልጁ ምን አለ ትምህርት ቤት ሲያስተባብርልኝ እርግጠኛ ነኝ አወራችሁ እርግጠኛ ነኝ ያለ ተማሪዎችን እሱ አልነካም ቢነካም እንኳን እንክፈልለት ገንዘብ ይዋጣ ተብሎ የክፍሉ ተማሪ በሙሉ ገንዘብ አዋጣልኝ ማለት አዋጣው። ገንዘቡ ብዙ ነው ሰጡኝ። ልክ በሰጡኝ ሰዓት ሌላ ተማሪ ማለት ተመሳሳይ ክፍል ሆኖ ግን ሌላ ትምህርት ቤት የሚማር ተማሪ መጽሐፉን ይዞ ሰጥቶኝ እኮ ነው እሱ ነው ያዋሰኝ እሱ ነው ብሎ መጽሐፉን ይዞት መጣ ማለት ነው። መጽሐፉን ይዞ ሲመጣ እኔ ነፃ ወጣሁ ማለት ነው። ብሩስ እኔ ላይ ከዛ ምን አልኩ መስላችሁ እንዴ ለበጎ ያደርግልኝ በጣም ተቸግሬ ነበር አልኩና ገንዘቡን እየቆጠብኩኝ ምሳ ብቻ እየበላው ትምህርት ቤት ሄዳለሁ እንትን ላለው ማለት እና ለካ አልኩኝ እግዚአብሔር የሚያስፈራራ ነገር ቢያመጣ አልኩ ምንም አስቸጋሪ ነገር ቢያመጣ ለበጎ ነው የሚቀይረው አልኩኝ። የዛኔ ገባኝ ማለት ለበጎ ነው ይቀይራል። ምክንያቱም እንኳን ሆነ ያልኩኝ ይሄ እንኳን ሆነ ምክንያቱም ያንን ገንዘብ አገኘው። ከዛ በኋላ ማኔጅ እያደረኩኝ መጠቀም ጀመርኩ። እጅግ መንፈሳዊ አክራሪ ሰው ሆንኩኝ። ኦርቶዶክስ ማለት ነው። ሰንበት ተማሪ ሆንኩኝ። ከዛ ጥሩ የሆነልኝ ምንድነው ልክ እዛ ሲሄድ የዲያቆናት ቤት አለ፣ የካህናት ቤት አለ ምናምን በቃ በጣም ተዋህጄ እዛው አድራለሁ። ትምህርት ቤት ጠዋት ሄዳለሁ፣ እዛው አድራለሁ፣ እዘምራለሁ ምናምን ደቀ መዘምራን ይሄ የመዘምራን አለቃ ሰንበት ትምህርት ቤት ውስጥ ሆንኩኝ። በጣም አክራሪ ሆንኩ ማለት ነው እዛ ውስጥ እና ብዙ እዛ እኔ ጋር የነበሩ ሰዎች ራሱ ልጆች በረንዳ የሚያዙ የነበሩት ሱዳን በዛ መሄድ ይቻላልና ሱዳን ሲሄዱ አክራሪ ስለሆንኩኝ እንዴ ሱዳኖች እኮ እስላም ናቸው፣ የእስላም ስጋ ያበሉኛል፣ ስለዚህ መርከስ አልፈልግም ብዬ ቀረው ማለት ነው። እነሱ በዛ እንደውም አሜሪካም ገብተዋል፣ ሌላ ሀገርም ሄደዋል። እና በጣም ስላከረንኩኝ እኔ እንትን አልኩኝ፣ ሰንበት ትምህርት ቤት ገባው ማለት ነው። አንድ ታሪክ አለ ወደ መቀሌ የሄድኩበት ማለት ነው። ሱቅ ውስጥ በዛ ሁኔታ ያለሁኝ እንደነገርኳችሁ ሱቅ ውስጥ በበረንዳ ላይ ያለሁኝ ሱቅ ውስጥ እንድሰራለን አንድ ሰው አናገር የሆነ ቦታ ፉል ቤት ሰራ ያቀኛልና ለምን እንትን አይሆንም ይሄ ሱቅ ውስጥ ገብተህ ለማሰብ እንግዲህ አንድ በረንዳ የሚተኛን ሰው ሱቅ ውስጥ ገብተህ ስራ ማለት ገንዘብ ያለበት ቦታ ትልቅ ሱቅ እዛ ቦታ ላይ ትልቅ ሱቅ ነው የሚባለውና ብሎ አናገረኝና ከዛ ሲያናገረኝ አልተደሰትኩም ብዙ ግን እሺ ቆይ ላስብበት አይነት ነገር አልኩኝና አንድ ከዛ ልክ እንዲህ ባልኩበት ሰዓት ላይ መግባት ነበረብኝ። በኋላ ጸጽቶኛል። ግን ምን ተፈጠረ? የእስር ቤት ታሪክ ተፈጠረ ማለት ነው። የተፈጠረው ታሪክ ምንድነው? የእስር ቤት ታሪኩ ልክ እንደነገርኳችሁ ማደሪያ ስለሌለ ወይ እዚህ ተኛለሁ ወይ ደግሞ ጓደኞች ጋር እዚህ ተኛለሁ እንደሱ ነበርና የዛን ቀን ዳቦ የሚጋግር እኔ ዳቦ ስጋግር ስለነበረ በስራ ዳቦ የሚጋግር ጓደኛ ነበረና አንድ ልጅ እዛው ቤቱ የሆነ የዛው ሀገር ልጅ የሆነ ግን እንትና ጋር ሄደን እናናድርም እሱ እዛ ስራ ይሰራ ብሎ ይዞኝ ሄደ ማለት ነው። እዛ ሄጄ አድሬ ልክ ጠዋት ላይ ገና ሳልነቃ ፖሊስ መጥቶ አልጋዬ ላይ ያዘኝ ማለት ያዘኝ። ምንድነው ሲባል እዚህ ቤት ዕቃ ጠፍቷል። ምንድነው የጠፋው? ሰዓት እና እናንተ ናችሁ ዛሬ የመጣችሁት እናንተ ናችሁ ወስዳችሁ ተባለ። አልወሰድንም ወስዳ እስር ቤት ይዘው እኔና ልጁ ማለት ከዛ ወሰዱን። እስር ቤት ውስጥ ማውጣጣት አለ እና ልጁ ሲጠይቅ አንተ የት ነው ሀገር? እኔማ እዚሁ ነኝ፣ ቤተሰቦች እዚህ ናቸው። አንተስ? እኔ ከሌላ ሀገር ነው የመጣሁት። ዋናው ሌባ አንተ ነህ አለኝ። የሰረቀው አንተ ነህ፣ ስለዚህ ተኛ አለኝ። አስተኛኝ መሬት ላይ ባህር ዛፍ
አጠናምጥቶ አውጣ ወስዳል። ያላየሁት እኔ አልወሰድኩም። በቃ ላይ እዚህ ጋር ነው ሲመታኝ የነበረው ጌጥ አካባቢ ነው። ከዛ በኋላ እንደሌለ ሲያቅ ሲደግሞ ተወኝ ማለት ነው። ከዛ የእሱ ቤተሰቦች ይጠሩ ተባለ። እናንተ ይሄ ቤተሰብ ከሌለው ሌባ ጋራ ለምን ልጃችሁን ታደርጋላችሁ? በነገራችን ላይ ልጁ ይጠረጠራል እንጂ ይጠረጠራል። እና ያሳሰረኝ ሰው ራሱ እሱ ጓደኛ ስለሆነ እንዲነግርህ ነው እንጂ አንተን አልጠረጠረም ብሎኛል። ለምን ስራ ቦታ ምናምን ያቀኛል ስሰራ እና ከዛ ምን ተፈጠረ? ገቡ እስር ቤት ገባን። እሱም ገባ ልጁ። ገብተን ቅድም ነግሬያቸዋለሁ የምግብ ችግር ይሄ በቃ ዝም ብሎ አልችልም እንደነገርኳቸው የተረፈ ምናምንና የማሽላ ገንፎ የሚበላው ማለት ነው። ጨው የለው ምን የለው በዋፋ ጥቁር ምጣድ ላይ እዛ ጋር አድርገው ነው የሚያበሉ እና እንዴት ለዋጠው ነው በቃ ልሙት። ምግብ የለም የሚጠይቀኝ የለም። ከዛ ልክ 15 ቀን የታሰርኩት 13ኛው ቀን ላይ ድሮ ዳቦ የሚያሰራኝ የነበረ ሰው መጣና 2 ሽልጦ ዳቦና ሻይ ምን አደረገኝ አዘዘልኝና ጠይቆኝ ሄደ። በጣም ነው ነፍስ የዘራሁት ማለት ነው። ሁለቱም በላው። በጣም ደስ አለኝ። ሰውየውን እስቲ ላርሰው የዛኔ በጣም አከብረው ሰው ሆነ ምናምን። ከዛ ልክ 15ኛው ቀን ላይ ደግሞ እንደገና ያው መቼስ ያልቅ የለ ራበኝ። በጣም እርቦኝ እያለ ቤት ውስጥ ደግሞ እስር ቤት ውስጥ ተደራራቢ አልጋ አለ። ቆርቆሮ በቆርቆሮ ነው፣ ሙቀት ነው፣ በጣም ይሞቃል። እና ተደራርበን ነው ምንተኛው። አንዳንዶቹ ተደራራቢ አልጋ ላይ ያላቸው ይሸኑብናል ወደታች ተንኮለኛ አሉ። ለምን ሽንት ቤት አንድ ሄደን በጅምላ ቁጭ በል ተብሎ ትሸናል። ከዛ ከቢመጣብህ እዛው ነው። እንደሱ አይነት ነገር አለ፣ ቅማል አለ፣ ብዙ ነገርና ከዛ የእስር ቤቱ አለቃ ወደድ እና አንተ የምትተኛው ከኔ ጋር ነው፣ የእሱን ትንሽ ንጹህ ነገር ይለኛል። ከዛ በኋላ ምን አደረገ? እባክህ ውጭ ልተኛ አልቻልኩም። እኔ በቃ እዛ በረንዳ ላይ ውጭ ላይ ልተኛ አልኩት። ይሻል ፈቀደልኝና ተኝቼ ማታ ላይ ተጣልተው ከሰው ጋር ተጣልተው ደብድበው ሰው የታሰሩ ሰዎች መጡ ማለት። እነዚህ ሰዎች ልክ ውስጥ በሩ ስለተዘጋ እኔ ውጭ ላይ ነኝ፣ ካርቶን አንጥፌ ብቻዬን። በሩ ስለተዘጋ እቤት አይገቡ፣ ውስጥ አይገቡ። ከዛ በኋላ መጡ ቁጭ አሉ፣ ትግርኛ ያወራሉ፣ ምን ይላሉ ምናምን። ከዛ የሚያውቃቸው ሰዎች የሚታወቁ ናቸው። ምግብ ይሄ ካርቤቶ የሚባል ምግብ አለ፣ አሪፍ ምግብ ነው። እሱን ይዘውላቸው መጡ። በጣም እንደ ቀይ ወጥ ነገር ነው፣ በጣም ይሸታል። እኔ ደግሞ እንግዲህ በ13 በልቻለሁ። ያችን 15ኛው ቀን ነው ያለው። አልበላውም ከዛ በኋላ ማለት ነው። ከዛ ሞስ ሁለቀን ማለት ነው በዛ አንሳ። ከዛ መጡና ቁጭ ብለው እንዲህ እንኳን ዞር ብለው አላዩኝም። የተቀመጥነው እነሱ እዚህ ጋር ነው፣ እንደዚህ ነው የተቀመጥኩት። እነሱ እዚህ ጋር ቁጭ ብለው እንዴ ነኝ፣ ሩቅም አይደለሁም። ምን ያደርጋሉ? ይበላሉ። እንብላ ይሉ ምን አይሉ በሽታ ሰከርኩ ነው ማለት ነው። ከዛ በኋላ ልክ እየበሉ እንትኑ ዱብ ያደርጉታል። አፈር ነገር ነው። አጥንቱን እያመጡ ዱብ ያደርጉታል ፊት ለፊቴ ማለት ነው። ገጥ ቆንጆ ደግሞ የፍየል ስጋ ነው። አንድ እንኳን የሚተርፍ የላቸው። ከዛ በሉና ጥለው ተኙ። እንቅልፍ እንደወሰዳቸው ቼክ ሳረግ በጣም ርቦኝ ስለነበር አጥንቱን ሰብስቤ ማሽተት ጀመርኩ ማለት ነው። የለው ምንም እንደዚህ አንድ እንትን ይባል የለም። በቃ ምንም ልጠውታል። ከዛ ልጄ ጥቅ አልኩኝ። እንቅልፍ ወሰደኝ ማለት አስተይ ባፍን እንትን አልነካሁትም። ማሽተት ብቻ የለውም። ከዛ ጠዋት ላይ ወጣ ተባልኩ። መጣና ሰዓቱን እኮ የሰረቀው ሰው ሌላ ቦታ ሲሸጥ ተገኘ። እናንተ አይደላችሁ በቃ ይቅርታ ብሎ ያሳሰረን ሰው ያስወጣ አንተ ነህ ሌባ አልኩት። ከዛ በኋላ ሳገኘው ሌባ ብለዋለሁ ከተማ ውስጥ። እኔ እኮ አንተን ጠርጥሬ አይደለም እሱ ሌባ ስለሆነ እንዲነግር ብዬ ነው ይለኛል ማለት። ከዛ በዚህ ያለፈ ሱቁ እንደገና እናገረኝ ባለው ሱቁ ሲሄድ መጀመሪያ ብገባ እኮ ነገር አይፈጠርም ነበር። ገባሁኝ ሱቁ ውስጥ። ሰውየው ከዛ ከሁመራ ጎንደር ይሄዳል። አንድ ወር ቆይቶ ይመጣል። እቃ ይልክልኛል ባይሱዙ እያስገባው በቃ ገንዘቡን ትራስ ውስጥ አስቀምጥለታለሁ። ምን እላለሁ። ከዛ የት ነው እንደዚህ ከዛ አንተ ሞኝ ነህ እንዴ ገንዘብ ለምን አታስቀምጥም? እሱ ሲመጣ እኮ ዝም ብሎ የሚያስወጣ ሌላ ሰው እንደዚህ አድርጓል። ማስቀመጥ አለብህ ለራሴ ይለኛል። ምክንያቱም እውነት የፈለኩትን በውስጥ አንድ ወር ነው ቆይቶ የሚመጣው ሰው። ትልቅ ሱቅ ነው። አይ እግዚአብሔርስ እላለሁ ያው እንዳለ እና አንዳንዴ ሞኝ የሆንኩ ነው እንዴ ብዬ አስባለሁ። ግን ሳስበው ራሱ በቃ እግዚአብሔር እንዲህ ሰይፍ ይዞ የሚጠብቀኝ ይመስለኝ። በቃ እንደዛ አስባለሁ። ከዛ አይ እግዚአብሔርስ ትላለህ ሰዎች ይመጣሉ እንደሱ ይለኛል። አይ እግዚአብሔር ስላለሁ። ከዛ አንድ ቀን ምን ተፈጠረ? የሆነ ሰው
አውራ ጎዳና የሚሰራ ሰው መጣና አማርኛ በጣም ሳወራ ንጹህ አማርኛ ነው ሳወራ። እንግዲህ እዛ የተቀላቀለው በነገራችን እዛ አማርኛና ትግርኛ ነው የሚያወሩት። ማለት ሲያወሩ አንዴ ቀላቅለው ነው የሚያወሩት። እዛ የወልቃይት ሰዎች አሉ፣ የትግራይ ሰዎች አሉ፣ የተዘበራረቀ እንደዛ ነው ማለት ነው። ለምሳሌ አሁን ቁጭ በል አማርኛ ነው አይደል? ከዛ እነሱ ሲያወሩ ቁጭ እንደው በል ይላሉ። ቁጭ በል እንጂ እንደማላችሁ ነው። ይሄ ቁጭ አማርኛ ነው፣ ቁጭ እንደው በል ደግሞ ትግርኛ ይሁን የተዘበራረቀ እንደዛ አይነት ነገር የሚያወሩትና እኔ ግን ሳወራ አንተ ከየት ነው የመጣው ማለት እኔ እኮ እንዴ ነው ከዚህ ቦታ ነው የመጣሁት አልኩት። ከዛ እንዴ በዚህ ለምን አልተማርክ? አይ የገጠመኝ ነገር እንደዚህ ነው። እኔ እወዳለሁ ትምህርት እንደዚህ ነው። አሁንም በነገራችን ላይ ትምህርት መማር እፈልጋለሁ። እየተማርኩ ነበረ። እዚህ ሱቁ ነው አሁን እንትን ያለ ሰውየው ሲቀር ነው እንጂ እሱ ሲኖርም ይሄድ ነበረ። እየቀረው እንትን እያልኩ ነውና ስለው መቀሌ ነው እኔ ቤቴ መቀሌ ወስጄ አስተምራለሁ። እሱ ከአዲስ አበባ ነው ሄደው የጉራጌ ማህበረሰብ ነው የመንግስት ሰራተኛ ስለሆነ አውራ ጎዳና እዛ ነው መንግስት ሰጥቶት ቤት የሚኖረው ማለት ነው። እወስድሃለሁ አስተምርሃለሁ አለኝ ማለት እሱ ትናል። ከዛ ምን ተፈጠረ እያለ ሰውየው መጣ። በጣም አንደኛ መማር አልቻልኩም፣ ሁለተኛ ደግሞ እኔ መጫወት ፈልግ ልጅ አይደለም መጫወት ፈልጋለሁ። ወር ሙሉ እዚህ ተቀምጬ ምናምን አልኩት ማለት። ከዛ 15 ብር አወጣልኝ እንካሄድ አለኝ እና 15 ብር ሰጠኝ ማለት ነው። እንግዲህ አብሬው ሰጠኝ የኖርኩት ሰውዬ ማለት ያን ሁሉ ስራ ሰርቼ ከዛ ሰውዬው አላለህ ምናምን ይላል። ከዛ ትንሽ ጊዜ ያኛው ከዚህ ከቦታው ጨርሶ ስራ እስኪሄድ ድረስ አየር ላይ ሆንኩኝ። አሁንም ማለት ስራ እንትን አልኩኝና ምን ተሰማሁኝ፣ የሆነ ስራ ኮንትራት ስራ ይሰራል የሰሊጥ እዛ ሄደን እንስራ ብሎ አንድ የጎንደር ልጅ ተዋወቀኝ ማለት። ከዛ ተዋወቀኝና የጎንደር ልጅ ነው ያወቁት። በቃ ለስራውን ለመስራት እንዲሁ አጋጣሚ አምኖ እንጂ ያወቁት ያን ያህል በጣም እንደዚህ ጓደኛ አይደለም። እሺ ብለን ሄድን። ኮንትራት ስራ እየሰራን በጣም አላልቅ ብሎን በጣም ተቸግረን ጨረስነው ማለት ነው። ጨርሰነው ገንዘቡን ሰውየው እዛው ሰጠን። ጫካ ነው አልፈን በጫካ ሄደን ነው ከከተማ ርቀን ነው የሰራነው ስራውና ከዛ በኋላ ገንዘቡን ተቀበልንና ወደ ከተማ እንመለስ ተባብለን እየሄድን ልክ አሁን ለምሳሌ ጫካ ካለ መንገድ ላይ ስትሄጂ ቀጭን መንገድ ነው ያለችው፣ ጎን ለጎን መሄዳች ነው የምንሄደውና ከዛ እየሄድን ያወራሁት እሱን በቃ ማስረዳት እወዳለሁ። እንደዚህ እኮ ነው አወራዋለሁ። እሺ ነው እንዴ ይለኛል። ከዛ ዞር ስል ይሄንን የሚያክል ድንጋይ ይዞ ልጁ ማለት ነው ጓደኛዬ እዛ አብረን የሰራነው። ከዛ እንዴ ምንድነው ፈራህ እንዴ አልኩት። አይ አይደለም እዚህ እኮ አውሬ ሊመጣ ይችላል እና ድንገት ከመጣ መጠባበቂያ ብዬ ነው አለን። እኔ ከፊት እያወራሁ እያለን የት ገባን? ከተማ ገብተን በሁለተኛው ቀን የእሱ ቤስት ፍሬንድ እኔ ጋር መጣና እኔ የምልህ አለኝ ከዚህ በኋላ ከጓደኛዬ ጋር የሱ ጓደኛ እኮ ነው ስራ እንዳትሄድ አለኝ። እኔ እኮ አላውቀውም። ለምን አልኩት። ሊገልህ እንደነበር አታውቅም እንዴ አለኝ። ለምን እንዴት አልኩት። ይኸውልህ ገንዘቡን ከተካፈላችሁ በኋላ ጫካ ስለሆነ ሰው ስለሌለ ገሎ ያንተን ድርሻ ወስዶ ሊመጣ ነበር እና እንደዛ ነው። እዛ ደግሞ አብሮ ይሰሩና የሚገርምሽ ነገር መዘጋጃ ነው ሰው የሚቀርበው። አብዛኛው ብዙ ሰው እየተቀማሙ እየተገዳደሉ ገንዘቡን ይወስዳሉ አብሮ ሰርቶ ማለት እንደዛ የተለመደው። በቀን አስከሬን ታገኛለሽ እየወጡ መዘጋጃ ይቀርበው እና ከዛ ታዲያ ለምን ተወኝ አልኩት። ሲያወራኝ ወንድሜ እያለ ነው የሚያወራኝ እና ወንድሜ ሲለኝ ልብ ያልቻለ ብሎኝ ነው ለዛኔ ተወው አለኝ ማለት። ምክንያቱም እኔ ሳወራው እና የሚገርም ነገር እንዲህ ተፈጥሮ ከዛማ ያለው ወንድሜ እያልኩ ነው የማወራው። ሳወራ ደጋግሜ ወንድሜ እላለሁ። ከዛ እግዚአብሔር ያንን ቃል አክብዶበት ወንድሜ የሚለውን ሳይቀለኝ ከተማ ገብተናል ማለት ነውና አንዳንድ ጊዜ እግዚአብሔር ይሄ እኛ አሁን የሆነ ነገር ሲደርስብን አንድ ብልጭ ሲል ከአደጋ ስንተርፍ አይደለው እግዚአብሔር ጥበቃ የሚታየው። በሚገርም ሁኔታ እኛ የማናውቀው እልፍ ቢገለጥ ፌንት የሚያሰራን የእግዚአብሔር ጥበቃ፣ አደጋው ቢገለጥ ማለት ነው የእግዚአብሔር ጥበቃ አለ። በሚገርም ሁኔታ እግዚአብሔር ያላየነው ያስመልጠን ይበልጣል። አይተሽ ታመሽ ወይ ደግሞ የተለያየ ነገር ተፈጥሮ ከምትድኝው እግዚአብሔር የሰወረን ይበልጣል እና አሁን የዛኔ ያላቀ ሞት ነበር፣ ግን እግዚአብሔር ዛሬን ስላየልኝ ሳላም ነው ሳልድንም እንዳልሞት እንደዛ ሳለፈ እንጂ በጣም በቀላል ዶሮ እንደመግደል በይመቅ ይመታኛል፣ እዛው ወድቅ ይቀራለሁ። ምንም ችግር አይፈጥርም። እንደዛ የተለመደ ስለሆነ ከዛ ወደ ሰንበት ትምህርት ቤት እንሂድና ተመለስኩኝ።
ሰንበት ትምህርት ቤቱ ቅድም ያልኳችሁ ላይ በጣም 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 በቃ አክራሪ ሰው ሆንኩኝ ማለት ነው። የሰንበት ትምህርት ቤት እዛ እያገለገልኩኝ እናገለግላለን። ለሃይማኖቱ ይሄ ጳውሎስ እንዳለው በእውቀት አይደለም እንጂ በጣም እንቀናለን። ራሳችንን ለመስጠት ንግስ በዓል ሲሆኑ ሳንበላ ብዙ ምናምን ከበሮ ስመታ ፌንት እስከሰራ ድረስ በቃ ብዙ ነገር እናደርጋለን። ጾም ጸሎት አለ። አክፋይ ነን። አክፋይ ማክፈል ታውቃላችሁ አይደል? ለምሳሌ የፋሲካ ላይ ሐሙስ ማታ ተበልቶ ዓርብ፣ ቅዳሜ፣ እሑድ ጠዋት ነው የሚበላው። አይበላም ማለት ነው። አሁን እንደዛ ነው ማደርገው ሁሌ እና ኦሬዲ ረሃብን ተለማምጄዋለሁ በዛና እንደዚህ ባለበት ሁኔታ ሰንበት ትምህርት ቤት ገባሁ። በጣም ተናኩ። እንደዛም ሆኖ ችግረኛ ነኝ ሰንበት ትምህርት ቤት ሆኜ በጣም እና አንድ ቀን እግዚአብሔር ያደረገልኝ ደግሞ ማለት በዚህ ዙሪያ ከትምህርት ቤት ተመለስኩና የገጠር ከተማ ማለት አስፋልቱ አለ። ከዛ በዚህና በዚህ ቤቶች አሉ። ሰው እዚህ ነው፣ ካፌውም እዚህ ነው። አንድ ሰው ሲያልፍ ያይሻል፣ ትተያያለች ማለት ነው። ከዛ ምን አደረኩኝ? አንድ ቀን ጠዋት አልበላሁም። ይሄ እንግዲህ ብዙ ጊዜ የሚሆን ነው፣ ግን ያችን ቀን ለማስታወስ ነው እያልኩኝ እስቲ ዝም ብዬ ከዚህ ጫፍ እስከዛ ጫፍ ልሂድና የሚያውቀኝ ሰው ጠርቶ ቢጋብዘኝ ካፌም ዳቦ የሆነ ሰው እንብላ ቢለኝ ብዬ ስመላለስ ሶስቴ አምስቴ ያው ስመላለስ ሲሄድ ስመለስ አንድ ሰው ደከመኝ። ከዛ ደከመኝና የሆነ ሱቅ በረንዳ ላይ ሄጄ ቁጭ አልኩኝ። ቁጭ ብዬ ሰውየው ሙስሊም ነው፣ ምንም ብሎኝም አያውቅም፣ ምንም እንትን ብሎኝ አያውቅም። እዛ ቁጭ ብዬ ምንድን ያለኝ ማንጁስ አለኝ። አቤት አልኩ እና ምሳዬን ሌላ ሰው ጋብዞኝ ዛሬ አልበላሁትምና ና ብላው አይለኝ። ልክ 12 ሰዓት ነው የተዘኛል። ቁጭ አልኩና 12 ሰዓት ላይ እሱን በልጅ አይ እግዚአብሔር እስከ መጨረሻው እኮ አንተ ምን አትተውም ብዬ እንደነገርኩሽ ስለ እግዚአብሔር ብዙ አላውቅም፣ ግን እግዚአብሔር ምን አይነት አምላክ ነው ይሄ ባለሽበት መረዳት የሚመራ አምላክ ነው። እግዚአብሔር በጣም የሚረዳ አምላክ ነው እና ልክ መረዳት ማለት ምንድነው? አሁን እግዚአብሔር ላለው ምናምን ላለው እንጂ ሌላ ብዙ ማስደስተው ብዙ ማውቀው ነገር እኮ የለኝም፣ ግን በሚገርም ሁኔታ ያዘጋጅልኝ ነበርና ያንን እንትን ብዬ መጨረሻ ላይ ያ እንደ በዚህ ሁኔታ እያለሁኝ በጣም ወደ ምን ገባው መሰላችሁ? ወደ ሰንበት ትምህርት ቤቱ አሁንም ልትሆኑ ሰንበት ትምህርት ቤት እና ለምን ከመቀሌ መልስ በኋላ ስለሆነ ከመቀሌ መልስ በኋላ ምን ተፈጠረ መሰላችሁ? መቀሌ ለመሄድ የተዘጋጀው ያ ሰው መጣና በል አሁን አውራ ጎዳና መኪና አለ እወስድሃለሁ አስተምርሃለሁ ብሎ ቀጥታ መቀሌ ወሰደኝ። መቀሌ ስገባ ቤት ውስጥ ሚስቱ አለች፣ የሚስቱ እናት አለች፣ ከዛ እሱ አለ። ገባው ትምህርቴን ነው መቀጠል እንፈልገው አልኩኝ። ትምህርቴን ተመዘገብኩኝ። ከዛ በኋላ ሰውየው አንዳንድ ሱስም ስላለበት አንዳንድ ቦታም ሴቶች ጋር ስለሚሄድ እንደዛ ስለሚያደርግ ቤት ውስጥ ችግር ተፈጠረና አንድ ቀን ከትምህርት መጥቼ ቁጭ ብዬ ምግብ ልክ ልቀርቡ ልንበላ ስንል ሴትዮዋ እንዴ የሰው ልጅ አምጥተህብኝ እዚህ ወይ ገንዘብ አትሰጠኝ ወይ ደግሞ ምናምን አለች ማለት ነው። በቃ እኔ ደግሞ ችግር አለብኝ እንደዚህ አይነት ነገር ለምን አልሞትም? ቁጭ አልኩኝ፣ አለቀስኩኝ። በቃ እንዲህ ወደ እግዚአብሔር አለቀስኩኝና በቃ እንደዚህ ከሆነ ነገ ከዚህ ቤት እወጣለሁ አልኩኝ። ምክንያቱም እዛ ቤት ውስጥ ሴትዮዋን አልፈርድባት። ለምን ደግሞ አልፈርድባት? አልሰጣት ብሎ ነው። እኔ ያለው ሴትዮዋ ጥሩ ደሞዝ አላት፣ በቤት ውስጥ የሚደረገው እሱ ነው፣ ለኔም ታደርግልኝ ሸክምን ያደርጋት ማለት ነው። እሱ ይሄ ሰው አምጥቻለሁ ብሎ እንኳን አልሰጣት። ከዛ በኋላ በጣም ተሰማኝና ከዛ ቤት ወጣሁ። ወጥቼ ልክ መቀሌ 5ኛ ክፍል እንደገና ጀምሬ ነበረ። ከዛ በኋላ እየተማርኩ ኢላላ ትምህርት ቤት ይባላል፣ ኢላላ ቤት ትምህርት ይባላል። ደንቦስኮ ኤስኤስ የሚባል ቦታ አለ። እዛ ነው የተመዘገብኩት። ከዛ በኋላ ከዛ ወጥቼ ትምህርቴን እንዳላቋርጥ ብዬ እንደወጣሁኝ ሌላ የምናውቀው ደንበኛ የዛ ቤት ደንበኛ የሆነ ባለሱቅ አለ። እሱም ባለሱቅ ደግሞ ለኔ ጋር ትሰራለህ ምናምን ብሎ አስገባኝ። እየሄድኩኝ ትምህርቴን እየተማርኩኝ ይሄ እስከ 5ኛ ያለኝ 5ኛ ክፍል ነበር። እሱን ጨርስኩና የሚገርማችሁ ነገር በዛን ሰዓት ቋንቋውን አላውቀውም፣ ትግርኛም ማለት አላውቀውም ሳይሆን እሰማለሁ ግን አላወራም። ከዛ ምን ተፈጠረ? በጣም ተፎካክሬ ማለት ነው። አስተማሪው ጠርቶ እስኪያድ አንተ ነህ አንደኛ ነው ያለኝ፣ 3ኛ ነው የወጣሁት። ለምንድን ነው ቋንቋ
አይደለም አትችልም። መመስማት ብቻ እነሱ አለ የመጀመሪያው ሴሚስተር ላይ ካወጣችሁ በኋላ እነሱን ከፍተኛ ጨምሮ አንተም ጨምረህ ነውና አንተን ነው የማደንቀው አለኝ ርዕሰ መምህሩ ማለት ነው። እና በርታ ምናምን አለኝ። ከዛ እየተማርኩኝ እዛ ሱቅ እያለሁ ይሄ ደግሞ ልጅ ላይ እንግዲህ አይደል መጫወት ፈልጋለሁ። ይሄ ባለ ሱቅ ደግሞ አሁንም ይሄ ኢሩፕ የሚባለው አለው እንደዛ ነው። አገሩ ሄዶ ሱቁን እኔ ነኝ የምቆጣጠረው፣ ገንዘቡን ማስቀምጥ እኔ ነኝ ምናምን። ልጆቹ ሲጫወቱ እኔ ከውጭ እንትን እላለሁ። የማታ ነው እዛ ስማር የነበረው የማታ እየሄድኩ እማራለሁ። አሁን በቃ መከራ ሆነብኝ ማለት ስራው ሱቅ ውስጥ እየሰራ እዛ ልክ በወሩ እሱም ሲመጣ ከዚህ በኋላ አልሰራም ካንተ ጋር ብዬው ትቼው ወጣሁ። ወዴት እንደሚል ሳላውቅ ማለት ከዛ እሱ ምንም የሰጠኝ ብር የለም እና እንደውም የእሱን ምንድነው ወጥቼ ዳቦ እንድበላ ብዬ 5 ብር ይዤ ኪሴ ውስጥ ከትቼ ሄድኩኝ። ከዛ እዛኝ ምን ተፈጠረ? ያ ሰው ከሚስቱ ጋር አልተስማማም። የወሰደኝ ሰው እኔ ከወጣሁ በኋላ ተፋቱ። ሲፋቱ ብቻውን ሆነ። ከዛ በኋላ ሄጄ እዛ ስትልረፍ ተኛሁኝ። ስነቃ ያቺ 5 ብር ራሱ የለችም። እግዚአብሔር ነው የወሰዳት። በቃ እኔ ሰው ነገር እንድነካ አይፈልግም ነው ያልኩት። የለችም። ከዛ በኋላ ከሱ ወጣሁ። አሁንም አየር ላይ ሆንኩኝ ማለት ነው። ግን እሱ ይሄኛው ምናምን እየመጣህ ሄደር እዚህ ችግር የለውም እየመጣህ ሄደር አለኝ። እሺ አልኩት። እየሄድኩኝ እያደርኩኝ ስራ ስፈልግ መስተንግዶ አገኘሁ ማለት ነው። መስተንግዶ አግኝቼ ስሰራ እዛው አውራ ጎዳና የሰው ያመጣኝ እሱ መስሪያ ቤት ውስጥ ነው ያገኘሁት። እንደ ክበብ ነገር ነው። እዛ ስሰራ ምን ተፈጠረ? ሂድና አሉ ቅድም አሁን እግዚአብሔር ነው እግዚአብሔር የሆነ ነገር ሳደርግ በቃ ይሰማኛል አላልኩም? ሂድና ቡና የተፈጨ ቡና ካፌ አይደለ ይዘና ተብዬ ሱቅ ላካለሁ። ከዛ አንድ ቀን ሱቅ ሄጄ የሄድኩት እዛ ነው የምሰራበት የነበረው ሱቅ ዘመድ የሰውየው ዘመድ እየሰራ ነው። ሄጄ እኔ እኮ እዛ ነበር ምናምን እየተጫወቼ ምናምን ይዤው ቡናውን ሲሄድ ብሩን ረስቼው ሄጃለሁ። ከዛ ሄጄ ሰጥቼ ምናምን ሳያው ብሏል ስጠው ይህች ማጠቅመኛለች ብዬ አስቀረዋት ማለት ነው። ከዛ አስቀርቼ በሚቀጥለው ቀን ሂድና ቡና አምጣ ስባል ሐሳቤ ላይ የሚመጣ በቃ ይሄን ልጅ አረሳስቸው እንደዚህ ከሆነ ገንዘቡን ልሰጠው እኔ እንግዲህ አይሆነኝም እንደዚህ አይነት ነገር ብለሻል። ከዛ ልክ ምን ተፈጠረ? ይዤ በከፍተኛ ፍጥነት ደግሞ በጣም ነው የምሮጠው። በጣም ሰው አይዘኝም። በቃ በጣም ነው የምሮጠውና መሮጥ ምፈልግ ነበር፣ ሯጭ መሆን ፈልግ ነበር። ስል አስፓልቱን ስሻገር ፒክአፕ መኪና መጣና ጎን ገጨኝ። በእኔም ፈጠነን፣ እኔም እየፈጠንኩ ነው፣ እሱም እየፈጠነ ነው። ከዛ እንደ ቁልቁለት ነገር ስለነበረ ተንከባልዬ በጣም ረጅም ርቀት ሄጄ ቀጥ እየቆምኩኝ ማለት ነው። ቀጥ እየቆምኩኝ ከዛ ወደ መኪናው መጣ። በእውነት ነው የምልሽ የመኪናው የፊት መብራቱ አለ አይደል ተሰብሯል። ከኔ ጋር ነው የተቃጨው፣ እዛ ላይ ረግፏል። ከዛ ቀጥ እየቆምኩ ሰውዬው ሂድ ችግር የለውም አልኩት። አይ ሐኪም ቤት ነው ያለኝ። አረ ችግር የለውም ሂድ አልኩት። እኔ ደግሞ የመሰለኝ ምንድነው እግዚአብሔር ቀጣኝ ያቺ እንደዛ ስላሰብኩኝ ነው ያልኩት። ከዛ በኋላ ሰውዬው ወሰደኝና ሐኪም ቤት እስቲ ተራመድ አለ። በቃ ነፃ ነው። ከዛ ወጣው። ከዛ ይሄ አልተሰበረም፣ ግን ለካ አስፓልቱ ጋር ስወድቅ ተጋጭቷል። በጣም አበጠ እግሬ፣ በጣም አበጠ። ከዛ መሰራበት እንትን ውስጥ በቃ እዚሁ እኛ ልንከባከባለን። ሰውዬው ጥሩ ነው አላባረረኝም። የሆነች ክፍል ውስጥ ሆኜ ስንከባከብ ወጥ ቤቷ በጣም ትወደኛለች፣ ትልቅ ናት። እንደውም እኔ ላስተምርህ እዚህ አትስራ፣ እንዴት አንተ እዚህ ትሰራለህ አንተ ህፃን ከሆነ ምናምን ትላለች። ከዛ ልክ የወጥ ቤቷ ትመጣና ለእኔ ለብቻ ስፔሻል ብላ ደብቃ ነው እኮ በታወቅኩት በራለች ስጠኛለች። አይዞሽ እኔ እወድሃለሁ አይዞህ ትላለች። ትልቅ ሴት ነች። ከዛ በኋላ እያለ ይሄ ብጠቱ ስላልተሰበረ አልታከምኩም። እየጎደለ መጣ። በኋላ ምን አሰብኩኝ፣ እንዴ ቆይ ግን መኪናው ገጭቶኝ ቢሆን እዚህ ያልነበር ወይ ምን ሞት ወልክ። ከዛስ እናቴን ማን ያረዳታል? ማን ይነግራታል? እንዴ አባቴ እኮ እዛ ሄዶ ነው የሞተው እና አባቴንም አልቀበረችው እና በቃ እኮ እዚህ ቢሞት ለእናቴ ማንም አይነግራትም አልኩና እኔ ወደሚያቀኝ ወደ ሀገሬ ሳይሆን እኔ ወደሚያቀኝ ሰው ያለበት ቦታ መሄድ አለብኝ ብዬ ልቤ በጣም እስኪመታ ድረስ ማሰብ ጀመርኩ። ከዛ እዛው አውራ ጎዳና የነበረው ቀድሞ ወደ ነበረባቸው ቦታ ስራ ተመድበው የሚሄዱ መኪኖች አገኘው ማለት ነው። መኪናው ባካችሁ ሰዱኝ አልኩኝ። ከላይ ጫኑ። ቀጥ ብዬ እንደገና ወዴት ተመለስኩ? ወደ ሁመራ ተመለስኩኝ።
እዛ በአንዴ መጣ እንዴ ምናምን አሉ የሚያውቁ ሰዎችም ስለነበሩ እዚህ ቢያንስ እንኳን ብሞት ለእናቴ መርዶ ይነግሯታል። ስለዚህ አልኩኝ ለካ ማዘር እንግዲህ በጣም ጠፍቼ ስለነበረ ምን ተፈጥሯል ሰምታ ሞቷል ብላለች። ለካ በቃ ሞቷል የለም በህይወት ይኸው ድምፁ የለም የሚያየው ሰው የለም። እዛ መቀሌ እንጂ ስለነበረ እዛ ደግሞ ሰው የለም። እዚህኛው እንኳን ሰራተኞች እዛ ሆንኩኝ። እዛ ይሄ የሰንበት ትምህርት ቤት እንቅስቃሴ ተጀመረ። ገባሁኝ አክራሪውን። ከዛ እዚህ ጋር የሰንበት ትምህርት ቤት እንቅስቃሴው ላይ ነፍስ እያወቅሁ ምናምን ሄድኩኝ። እንዘምራለን፣ የሚደረገውን እናደርጋለን። በጣም አክራሪ እኔ ስፔሻሊ በጣም አክራሪ ንግስ በዓል ሄደን ልጆቹ አባላት ምናምን ጓደኞቻቸው ምናምን በፍሬንድ ጋር ይመጣሉ። ሲመጡ ከቅዳሴ ከእንትን በኋላ ቆሞ ካገኟቸው ዱላ ይጀማታል። ግቢ እዚህ ጋር ከወንድ ጋር ቆሞ በቃ በጣም አክራሪ ሆንኩ ማለት። ከዛ ያለን ጥያቄዎች ወደ አይምሮዬ መምጣት ይጀምራሉ። ለምሳሌ ሰንበት ትምህርት ቤት ሆነን የሰርክ ጸሎት ይባላል። ጸሎት ልናደርስ እንቆማለን፣ እንሰለፋለን። ሰኔ ጎልጎታ አለ፣ ውዳሴ ማርያም አለ፣ ትምህርት ሃይማኖት፣ እነዚህ መጽሐፎችን ይዘን ልክ እናነባለን። በየተራ እየተቀባበልን አንብበን ካደረስን በኋላ ወደ ቤት። ከዛ ምንድነው ጸሎት በቃ ጸሎት። ይሄንም ደግሞ ከዛ አንድ ቀን ቆይ ግን ከውስጥ የሆነ ከልብ የሆነ ለእግዚአብሔር ምን ነገሩ መቼ ነው ለእግዚአብሔር ምን ነገረው ብዬ አሰብኩ። ማለት በቃ እንዴት መናገር እፈልጋለሁ ለእግዚአብሔር። ጸሎት ሲባል ቅዳሴ እንገባና በቃ አንብበን ጸልየናል ነው የምንለው፣ ያቺ መጽሐፏን ማለት ነው። እና የህሊና ጸሎት የሚልም አለ እኮ። ከዛ የህሊና ጸሎትም የተጻፈ ነው። ግን ይሄ ላይቭ የሆነ ከውስጥ አውጥቼ ለእግዚአብሔር ያለኝን ነገር መንገር እፈልጋለሁ። ይሄ እንደው ክብር ተመስገን አንተ ታውቃለህ ከሚለው ያለፈ ማለት ነው። ዝም ብሎ በቸር አውለኝ በቸር ሆነ ከሚባለውና ምን ተፈጠረ እንዲህ ያልኩኝ ብቻዬን አንጸልይ ብቻዬን እየሄድኩኝ ስግደት ደግሞ መስገድ ጥሩ ነው ይባላል። እሰግዳለሁ በቃ በየቀኑ እዛው አይደለም ማድረው ሙሉም እየሄድኩ በቃ እሰግዳለሁ። ሌላ ቦታ አልሄድም፣ እሰግዳለሁ፣ እየቆጠርኩ እሰግዳለሁ። እዛው በረንዳ ላይ እተኛለሁ። በቃ መንፈሳዊ ነገር ብቻ ማድረግ ጀመርኩ። የሆነ ነገር የተሳሳትኩ እንኳን ከመሰለኝ እግዚአብሔር አንተን ማሳዘን ስለማልፈልግ አሁን እዚህ በሩ ላይ ቤተ መቅደሱ ጋር ያለው ታው ከመግባቴ በፊት ቀሰፈኝ። እኔ አንተ ማሳዘን አልፈልግም፣ እንደዚህ አድርጌያለሁ እላለሁ ማለት እና እንደዚህ አይነት ነገር ይሄን እያደረኩ ባለሁበት ሰዓት አላውቅም የሆነ ለውጥ ራሴ ላይ ዝም ብሎ ለውጥ ነገር አለ አይደል? የሆነ መንፈሳዊነት ይሰማሻል አይደል? እንደዚህ አይነት ነገር ከዛ ልጆቹ አዲስ መንፈሳዊ ይሉኛል። ለምን አትንኳ አትቅመሱ ማለት ጀመርኩ። የሆነ አለ አይደል? እንዴት ትላለ አይነት ነገር። ከዛ ስንወጣ ምን ስንል የጴንጤዎች ታሪክ አለ። ጴንጤዎች ቀን በቀን እየበዙ ስለ ጴንጤዎች ቤተክርስቲያን ውስጥ ሆነን የመናፍቃን ጉድ ተብሎ ሰይጣን በምንድን ነው በጭስ መልክ እንደጉም ሲገባባቸው ሰይጣኖች ቪዲዮ አይቻሉ።